ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዘንድሮ በ11ኛ ክፍል ማቴማቲክስ እና በ12ኛ ክፍል ፊዚክስ ብቅ ብዬላችኋለሁ። የ11ኛ ክፍል ማቴማቲክስ 8 ዩኒቶች አሉት። ሪሌሽንስ ኤንድ ፋንክሽንስ፣ ራሽናል ኤክስፕሬሽንስ ኤንድ ራሽናል ፋንክሽንስ፣ ማትሪስስ፣ ዲተርሚናንትስ ኤንድ ዜር ፕሮፐርቲስ እንዲሁም ቬክተርስ፣ ትራንስፎርሜሽን ኦፍ ዘ ፕሌን፣ ስታቲስቲክስ እና ዩኒት 8 ላይ ፕሮባቢሊቲን በደንብ አድርጌ ሰርቼላችኋለሁ። ሁሉን ለኢንተራንስ በደንብ አድርገን እናዘጋጃችኋለን። መልካም የትምህርት ዓመት። ዛሬ የ11ኛ ክፍል ማቴማቲክስ እንጀምራለን። ሪሌሽንስ ኤንድ ፋንክሽንስ። ሪሌሽንን አስቀድመን እናያለን። ከዛ በኋላ ወደ ፋንክሽን እንሄዳለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ፣ ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ሪሌሽንስ። እንግዲህ የትኛውንም ዩኒት ስትማሩ ዩኒት አውትካም አለው። ይሄን ዩኒት ከተማራችሁ በኋላ ምን ማወቅ ይጠበቅባችኋል የሚለውን ሜዠር የምናደርግበት ነው ማለት ነው። ለምሳሌ ጀነራላይዝ ፓተርንስ ዩዚንግ ኤክስፕሊሲትሊ ዲፋይንድ ኤንድ ሪከርሲቭሊ ዲፋይንድ ፋንክሽንስ። ይሄንን ምናልባት 12ኛ ክፍል ዩኒት 1 ሲኩዌንስ ኤንድ ሲሪስ ላይ ሞር ማስተር ታደርጉታላችሁ። ኖ ዘ ኢንቨርስ ኦፍ ኤ ጊቨን ሪሌሽን። አንድ ሪሌሽን ቢሰጠን የዛን ሪሌሽን ኢንቨርስ እንዴት አድርገን ማወቅ እንደምንችል እንማራለን ማለት ነው። ሌላ ኖ ታይፕስ ኦፍ ፋንክሽንስ፣ የተለያዩ የፋንክሽን አይነቶች አሉ። እንደ ፓወር ፋንክሽን እንዲሁም አብሶሉት ቫሊዩ ፋንክሽን፣ ሲግነም ፋንክሽን፣ ግሬተስት ኢንቲጀር ፋንክሽን የተባሉ የተለያዩ ፋንክሽን ታይፖች አሉ። እነዛን ትተዋወቃላችሁ ማለት ነው። ሪኮግናይዝ ሪል ቫሊዩድ ፋንክሽንስ። እንግዲህ ፋንክሽን ሆኖ ሪል ነምበር ላይ የሚሰራ የፋንክሽን አይነቶችን ሪኮግናይዝ ማድረግ ነው። ሌላ ኖ ሃው ቱ ፋይንድ ኮምፖዚሽን ኦፍ ፋንክሽንስ። አንድ ፋንክሽን ለሌላ ፋንክሽን ኢንፑት ሲሆን ለምሳሌ ጂ ኦፍ ኤፍ ኦፍ ኤክስ አይነት ይሄ ምን ይባላል? ኮምፖዚሽን ኦፍ ፋንክሽንስ። እነዚህንም እንዴት አድርገን ካልኩሌት እንደምናደርግ እናያለን። ሌላ ሪኮግናይዝ ኢንቨርስ ኦፍ ኤ ፋንክሽን። አንድ ፋንክሽን ቢኖረን ለምሳሌ ኤፍ ኦፍ ኤክስ የተባለ እና ሌላ ጂ ኦፍ ኤክስ የተባለ ቢኖረን ጂ ኦፍ ኤክስ የኤፍ ኦፍ ኤክስ ኢንቨርስ ነው ወይስ አይደለም? ካልሆነስ እንዴት ነው ካልኩሌት የምናደርገው የሚለውን እንማራለን ማለት ነው። እስከች ዘ ግራፍ ኦፍ ዘ ኢንቨርስ ፋንክሽን። እንግዲህ የኢንቨርስ ፋንክሽንንም ግራፍ እንዴት እስከች እንደምናደርግ እናያለን። አንደርስታንድ ሃው ቱ አፕላይ ሪሌሽን ኤንድ ፋንክሽን ኢን ሪል ላይፍ ሲቹዌሽንስ። እንግዲህ ሪሌሽን እና ፋንክሽንን ሪል ላይፍ ላይ እንዴት አድርገን እንደምንተገብርን በደንብ አድርገን እናያለን። ኢንትሮዳክሽን። ኢን ዩር ዴይሊ ላይፍ ዩ ካም አክሮስ መኒ ፓተርንስ ዛት ካራክተራይዝ ሪሌሽንሺፕ ቢትዊን ኢንዲቪጁዋልስ ሰች አስ ብራዘር ኤንድ ሲስተር፣ ፋዘር ኤንድ ዳውተር ኦር ሰን፣ ቲቸር ኤንድ ስቱደንትስ። እንግዲህ ሪሌሽን ማለት ተዛምዶ ነው። ራሱ በወንድምና በእህት መካከል ተዛምዶ አለ። በአባትና በልጅ በሴት ልጅ ወይም በወንድ ልጅ መካከል ተዛምዶ አለ። በአስተማሪና በተማሪ መካከል ምን አለ? ተዛምዶ አለ ማለት ነው። ሶ አንድ ተማሪ ለሆነ መምህር ምኑ ነው? ተማሪው ነው። ስለዚህ ይሄን ተዛምዶ እንዴት መግለጽ እንችላለን ማለት ነው? ለምሳሌ ይሄንን ኤክስን በለው፣ ይሄንን ዋይን በለው። ሶ ስቱደንት ዋይ የቲቸር ኤክስ ተማሪ ነው ብለን ብንገልጽ ተዛምዶውን አሳየን ማለት ነው። እሺ አሁን ይሄንን የሪሌሽን ኮንሰፕት ወደ ማቴማቲክስ እናምጣው። ኢን ማቴማቲክስ ኦልሶ ዩ ካም አክሮስ መኒ ሪሌሽንሺፕስ ሰች አስ ኤ ላይን ኤል ኢዝ ፐርፔንዲኩላር ቱ ላይን ኤም። ለምሳሌ ላይን ኤል የተባለ ቢኖረን ለላይን ኤም ምንድነው ይለናል? ፐርፔንዲኩላር ነው ይለናል። ፐርፔንዲኩላር ነው። ለምሳሌ ዋይ ኢዝ ኢኳልስ ቱ 2x + 1 ቢሆንና ሌላ ደግሞ ዋይ ፕራይም የተባለ -1/2x + 6 ቢሆን እንግዲህ ያው ይሄን ተምራችኋል። የዚህኛው ስሎፕ ስንት ነው? m = m1 በለው = 2 ነው። የዚህኛው ስሎፕ ደግሞ ስንት ነው? -1/2 ነው። m2 በለው። ሶ m1 ታይምስ m2 የነዚህ ፕሮዳክት -1 የሚሰጠን ከሆነ እነዚህ ሁለት ላይኖች ምንድናቸው? ፐርፔንዲኩላር ናቸው ማለት ነው። ሶ m1 2 ነው ሲባዛ በኔጌቲቭ 1 ሁለተኛ። ይሄንን አባዙ ስንት ይመጣል? -1 ይመጣል። ሶ -1 ስለሰጠን ስሎፑ እነዚህ ሁለት ላይኖች ምንድናቸው ማለት ነው? እነዚህ ሁለት ላይኖች አንደኛው ለሌላኛው ፐርፔንዲኩላር ይሆናል ማለት ነው። ፐርፔንዲኩላር። ሶ አንድ ሰው ለምሳሌ እዚህ ጋር y = 3x + 1 y = x + 1 ቢሰጠን እነዚህ ሁለቱ አንደኛው የሌላኛው ፐርፔንዲኩላር እንዳልሆነ ላይን የመጀመሪያው y1 ለy2 ፐርፔንዲኩላር እንዳልሆነ መናገር እንችላለን። ሶ ይሄ ሪሌሽን የላቸውም ማለት ነው። l1 is perpendicular to
ላይን ኤም የሚለውን ተዛምዶ ይሄኛው ሳቲስፋይ አያደርግም። እነዚህ ጋር ስንመጣ ደግሞ ምን ያደርጋሉ? እነዚህ ሳቲስፋይ ያደርጋሉ። ሶ እነዚህ ሁለት ላይኖች ምን አላቸው ማለት ነው? ተዛምዶ አላቸው፣ ሪሌሽን አላቸው ማለት ነው። ሌላ ላይን ነምበር ኤ ኢዝ ሌዛን ነምበር ቢ ይላል። ይህን ተመልከቱ እንግዲህ። ሶ 6 ሌዛን 7 ብንል ይሄ ምን ይሆናል? ይሄን ሪሌሽን ሳቲስፋይ ያደርጋል። ምክንያቱም 6 ከ7 ስለሚያንስ ማለት ነው። 8 ያንሳል ከአንድ ቢሆንስ ይሄ ሪሌሽኑን ሳቲስፋይ ያደርጋል? አያደርግም። ሶ ሁልጊዜ እንደዚህ አይነት ኦርደር ፔሮች ማግኘት እንችላለን ማለት ነው። ምንንም ሳቲስፋይ የሚያደርጉ ይሄንን ነምበር ኤ ኢዝ ሌስ ዛን ነምበር ቢ የሚለው። ሌላ ሲ ኢዝ ኤ ፋክተር ኦፍ ዲ ይላል። ሲ ኢዝ ኤ ፋክተር ኦፍ ዲ አንድ ቁጥር እንውሰድ። ለምሳሌ 6 ብንወስድ 6 ያለ ቀሪ ለ1 ሊካፈል ይችላል፣ ለ2 ለ3 እንዲሁም ለ6 ማለት ነው። ስለዚህ አሁን እነዚህ ምንድን ናቸው? እነዚህ ፋክተርስ ናቸው። ሶ አንድ ሰው ምን ሊል ይችላል ማለት ነው? እዚህ ጋር 6 ኢዝ ኤ ፋክተር ኦፍ 6 ትክክል ነው። 3 ኢዝ ኤ ፋክተር ኦፍ 6፣ 2 ኢዝ ኤ ፋክተር ኦፍ 6፣ 1 ኢዝ ኤ ፋክተር ኦፍ 6 ብሎ ሊናገር ይችላል ማለት ነው። ነገር ግን 8 ነው ስጄ እዚህ ጋር 8 የ6 ፋክተር ነው ብዬ መናገር አልችልም። ለምን? የተዛምዶ አካል አይደለም ማለት ነው። 8 የተዛምዶ አካል ስላልሆነ ማለት ነው። ሶ ይሄንን እንግዲህ ሪሌሽን እንለዋለን በማቴማቲክስ። In this unit, the concepts about relations and functions that you have learned in Unit 1 of Grade 10 will be revised. And some special types of functions such as power function, absolute value functions, signum functions, and the greatest integer functions and their properties will be discussed. Furthermore, some application of relations and functions will also be ኮንሲደርድ ማለት ነው። ሶ መጀመሪያ ሪሌሽን እናያለን፣ ከዛ ፋንክሽን እናያለን። ያው 10ኛ ክፍል ዩኒት 1 ላይ አይታችሁታል። እሱ ሪቫይዝ እናደርግና ቀጥታ ወደ ስፔሻል ታይፕስ ኦፍ ፋንክሽንስ እንሄዳለን ማለት ነው። እሺ ሪሌሽን ላይ ዶሜን ኤንድ ሬንጅ ከማየታችን በፊት ሪሌሽን ራሱ ምን ማለት እንደሆነ እንይ እስኪ። ሪሌሽን ማለት መጀመሪያ ሁለት ሴቶች ያስፈልጉናል። ሁለት ሴት ለምሳሌ ሴት ኤ ቢ ይሄ ሊኖርን ይችላል። ሴት ቢ ራሱም ሊሆን ይችላል፣ ወይም አንድ ሁለትን እንውሰድ። ሶ እነዚህ ሁለት ሴቶች አሉን ማለት ነው። ሶ የምንፈጥረው ሪሌሽን ሁልጊዜ ማለት ነው የምንፈጥረው ሪሌሽን አር የኤ ክሮስ ቢ ምን ይሆናል? ሰብሴት ይሆናል ማለት ነው። ሰብሴት ይሆናል። ይሄ ማለት ምን ማለት ነው? የዚህ አባላት ብዛት ስንት ነው? 2 ነው። የዚህ አባላት ብዛት 2 ነው። 2ን በ2 ስናበዛ 4። ሶ ማክሲመም መፍጠር የምንችለው ተዛምዶ ለዚህ ሪሌሽን ስንት ይሆናል? 4 ይሆናል። 4 ከአራት ካልሆነ ደግሞ ሊያንስ ይችላል ማለት ነው። ይሄ ያው ምንድን ነው? ሰብሴት ነው አይደለ? ሰብሴት ከሆነ እኩል ሊሆን ይችላል ኦር ደግሞ ሊያንስ ይችላል ነው። እንደዚህ አስቡት። ይሄንን አር ኢዝ ሌስ ዛን ኦር ኢኳልስ ቱ ኤ ክሮስ ቢ በዚህ መልኩ ተረዱት። ሶ ይሄ ምንድነው የሚያሳየን ማለት ነው? ይሄ ሳይን የሚያሳየን አር ከነዚህ ከሁለቱ ሊያንስ ይችላል ወይም እኩል ሊሆን ይችላል ማለት ነው። ለምሳሌ ይሄንን እንውሰድ። የዚህ ጋር አባላት ብዛት ስንት ነው? 3 ነው። እዚህ ጋር ያለን የአባላት ብዛት ስንት ነው? 3 ነው። ሶ ማክሲመም መፍጠር በሴት ኤ እና በሴት ቢ መካከል ልንፈጥር የምንችለው ተዛምዶ ማክሲመም 3 ታይምስ 3 which is equals to 9 ነው የሚሆነው 9። ነገር ግን የምንፈጥረው ሪሌሽን የኤ ክሮስ ቢ ምን መሆን አለበት? ሰብሴት መሆን አለበት። ከሆነ እኩል ሊሆን ይችላል። እኩል ያ ማለት 9 ሪሌሽን ልንፈጥር እንችላለን። ወይም ደግሞ 7 6 5 ሊሆን ይችላል ማለት ነው። የዚህ አይነት ተዛምዶ ልንፈጥር እንችላለን። ሶ ሁልጊዜ አስታውሱ ሪሌሽንን የሚፈጥሩልን የሁለት ሴቶች ካሉ የነዛ ምንድነው የሚሆነው ማለት ነው? ሰብሴት ነው የሚሆነው። ሰብሴት ያነሰ ኦኬ። እንደዚህ እንውሰድ እስኪ። ለምሳሌ አሁን እዚህ ጋር 9 መፍጠር የምንችልበትን መንገድ እኔ አንድን ከኤ ጋር ማጣመር እችላለሁ። 1 ኮማ ኤ፣ ሌላ 1 ኮማ ቢ፣ እንዲሁም 1 ኮማ ሲ። እንደዚህ እያደረግን ነው ማለት ነው ሪሌሽን የምንፈጥረው። በተመሳሳይ 2 ኮማ ኤ፣ 2 ኮማ ቢ ኮማ 2 ኮማ ሲ። ስንት ፈጠርን እስካሁን? 6 ፈጠርን ማለት ነው። ሌላ 3 ኮማ ኤ፣ 3 ኮማ ቢ፣ ፋይናሊ 3 ኮማ ሲ።
ይሄ አለ ማለት ነው። አያችሁ ስንት ሪሌሽን ፈጠርን? 9 ፈጠርን ማለት ነው። ይሄው ማክሲመም መፍጠር የምንችለው የሪሌሽን ብዛት ነው ማለት ነው። ይሄ 9 ማለት ነው። ሶ ይሄንን እዚህ ጋር እንግዲህ አጀስት ማድረግ አለብን። ይሄ ከዚህ ጋር በዚህ መልኩ ይያያዛል። 1 ከዚህ ጋርም ይያያዛል። 2 ከዚህ ጋር ተያይዟል። ከዚህም ይያያዛል። 3 ከዚህ ይሄ ከዚህ። አሁን እነዚህ ላይኖች ብትቆጥሩ ስንት ላይን ነው ያለን? 9 ላይን አለን ማለት ነው። 9 ላይን አለን። ግን አንድ ሰው እንደዚህ ሊል ይችላል። መጀመሪያ ላይ አንድ ብቻ ያለበትን ሪሌሽን ፈልጋለሁ ሊል ይችላል። መጀመሪያ ላይ የመጀመሪያው ኦርደር ፔር አንድ የሆነውን ብቻ ፈልጋለሁ ቢል ከዚህ ውስጥ ማማንን እንወስዳለን? ይሄንን እንወስዳለን። 1 2 3 ስንት ሪሌሽን ፈጠርን ማለት ነው? በአሁኑ 3። አያችሁ ምን ሆነ ማለት ነው? ከ9 ያነሰ ሆነ። ከ9 ያነሰ ሆነ ማለት ነው። ሁልጊዜ ሪሌሽን ስንፈጥር ምን መሆን አለበት? ልብ አድርጉ። የክሮስ ፕሮዳክቱ ምን መሆን አለበት? ሰብሴት መሆን አለበት ማለት ነው። እሺ ዶሜን እና ሬንጅ ደግሞ ዶሜን እና ሬንጅ ይሄ መጀመሪያ ላይ ያሉት እነዚህ ምን ይሆናሉ? ዶሜን ይሆናሉ መጀመሪያ ላይ ያሉት። ቀጥሎ ሁለተኛ ላይ ያሉት ደግሞ ሬንጅ ይሆናሉ። ሬንጅ ሜቢ እንግዲህ ሬንጅ ከኮዶሜን ጋር እንዳይምታታባችሁ ሬንጅ እና ኮዶሜን እንግዲህ ሙሉ ለሙሉ እዚህ ጋር ሳይጣመር የሚቀር ምንም አባል ከሌለ ሬንጁና ኮዶሜኑ እኩል ይሆናሉ። ነገር ግን አንዳንዴ እንደዚህ ሊሆን ይችላል። እዚች ጋር የሆነች ፊደል ላስገባ ኤክስ የምትባል ተመልከቱ። አሁን ኤክስ አልተጣመረም እዚህ ውስጥ ማለት ነው። ሶ ኤ ቢ ሲ ኤክስ ኮዶሜን ይሆናሉ። ሬንጅስ ኤ ቢ ሲ ብቻ የተጣመሩት ብቻ ምን ይሆናሉ? ሬንጅ ይሆናሉ። እዚህ ጋርም ስንመጣ የተጣመሩት ብቻ ምን ይሆናሉ? ዶሜን ይሆናሉ ማለት ነው። ሶ ሬንጅ እና ኮዶሜን ልዩነታቸው ይሄ ነው። ሬንጅ ከሆነ የተጣመሩት የተዛምዶ አካል የሆኑትን ሬንጅ እንላለን። ከዛ ውጪ ግን ሙሉውን እዚህ ጋር ሴት ቢን አጠቃላይ ከወሰድን ሴት ቢ ምን ይሆናል ማለት ነው? ኮዶሜን ይሆናል። ኤክስንም ጨምሮ ማለት ነው። Graphs of relations that are defined using numbers in the coordinate plane will also be considered. ለምሳሌ አንድ ሪሌሽን ቢኖረን 1,2 ሌላ 1,3 1,4 እያለ እንደዚህ አይነት ሪሌሽን ቢኖረን ይሄንን ምን ላይ ማሳየት እንችላለን? ኤክስ ዋይ ፕሌን ላይ ማሳየት እንችላለን። እሱንም በደንብ እናያለን። Activity 1.1 mention at least 5 different relationships between family members of a certain family. የተለያየ አይነት ሪሌሽን ልንፈጥር እንችላለን። በአባትና በልጆቹ መካከል፣ በእናትና በልጆቹ መካከል፣ በአንድ እህትና በሌሎቹ እህትና ወንድሞች መካከል፣ በወንድምና በሌሎች ወንድሞችና እህቶች መካከል የተለያየ ተዛምዶ ልንፈጥር እንችላለን። ለምሳሌ ፋዘር ካለ ከሰን ጋር ተዛምዶ ልንፈጥር እንችላለን። ፋዘር ከዳውተር ጋር ተዛምዶ ልንፈጥር እንችላለን። ማዘር ከሰን ጋር በተመሳሳይ ማዘር ከዳውተር ጋር እንደዚህ አድርገን የተለያዩ ተዛምዶችን ልንፈጥር እንችላለን። እንዲሁም ሲስተር ከሲስተር ጋር፣ ሲስተር ከብራዘር ጋር ኦር ብራዘር ከብራዘር ጋር እንደዚህ አድርገን የተለያዩ ተዛምዶችን ማሳየት እንችላለን ማለት ነው። ሁለተኛ ጥያቄ ሌት ኤ ኢዝ ኢኳልስ ቱ ሴት ኤ 1 እና 2 የተባሉ አባላት ቢኖሩት ሴት ቢ ደግሞ ኤ እና ቢ ስሞል ሌተር ኤ እና ቢ የተባሉ አባላት ቢኖሩት ፋይንድ ኦል ሰብሴትስ ኦፍ ኤ ክሮስ ቢ። ኤ ክሮስ ቢ ማለት ሁለት ሴቶችን ነው የሚያዛምደው። ሁለት ሴቶችን ያዛምዳል። ሴት ኤን እና ሴት ቢን ማለት ነው። በምን አይነት መልኩ ነው የምናጣምራቸው? በዚህ መልኩ እንግዲህ መጀመሪያ ላይ ያለው እዚህ ጋር ኤ ስለሆነ ከኤ አንድ ኤሌመንት እንወስዳለን 1። ከዛ ሁለተኛ ላይ ከቢ እንወስዳለን ማለት ነው። እዚህ ጋር ኤን እንውሰድ። እሺ ኮማ አሁንም አንድን እንውሰድ። ከዛ እዚህ ጋር ቢን እንውሰድ። አሁን ተመልከቱ እንግዲህ አንድ ማክሲመም ልትጣመር የምትችለው ከኤና ከቢ ጋር ነው። የአንድ ስራ አለቀ ማለት ነው። አሁን ደግሞ ወደ 2 እንሄዳለን። 2ን ከኤ ጋር እናጣምራለን፣ ከቢ ጋር እናጣምራለን። 2 ኤ እና 2 ቢ እነዚህ ይኖሩናል ማለት ነው። ይሄ ኤ ክሮስ ቢ ይሆናል ማለት ነው። አሁን የተጠየቅነው ምንድነው? ኦል ሰብሴትስ ኦፍ ኤ ክሮስ ቢ የተባለው። በነገራችን ላይ ይሄ ነገር ምንድነው? ሪሌሽን ነው። ለምን ሁለት ሴቶችን ወደ አንድ አምጥተን አዛመርንና አጣመርናቸው ማለት ነው። ይሄ ምንድነው? አር ነው ሰብሴት ኦፍ ኤ ክሮስ ቢ። ከዚህ ውስጥ እንግዲህ እንደፈለግን የፈለግነውን አባል እየወሰድን
የኤ ክሮስ ቢ ሰብሴት መፍጠር እንችላለን ማለት ነው። አሁን እዚህ ጋር የተጠየቅነው ኦል ሰብሴትን ነው። ኦል ሰብሴት ኦል ሰብሴቱ ደግሞ ስንት ይሆናል? ቱ ዘ ፓወር ኦፍ 4 16 መፍጠር እንችላለን። ምክንያቱም ነምበር ኦፍ ሰብሴት ቱ ዘ ፓወር ኦፍ ኤን ነው። ቱ ዘ ፓወር ኦፍ ኤን ነው። እዚህ ጋር ስንመጣ እዚህ ጋር አንድ ኤሌመንት አለ። እነዚህ ሁለቱ በሪሌሽን ስለሆነ የተያያዙት አንድና ኤ የሆነ ሪሌሽን አላቸው እዚህ ጋር እንደ አንድ ኤሌመንት ነው የሚወሰዱት እነዚህ። እዚህ ጋርም ስንመጣ ይሄ እንደ አንድ ኤሌመንት ነው የሚወሰደው። እዚህ ጋርም ይሄ እንደ አንድ ኤሌመንት፣ እዚህ ጋርም ይሄ እንደ አንድ ኤሌመንት ነው። ሴት ላይ ግን ኤ ኢዝ ኢኳልስ ቱ ኤ 1,2 ይሄን በምናይበት ሰዓት ይሄ አንድ ኤሌመንት ነው፣ ይሄ ደግሞ ሌላ ኤሌመንት ነው። እዚህ ጋር ግን ሙሉ ጥምረቱ ነው እንደ አንድ ኤሌመንት የሚወሰደው። ለምን? ሪሌሽን ነው፣ አዛምደን ያስቀመጥ ነው ማለት ነው። አባትና ልጅ ብለን ስናዛምድ ተዛምዶውን አባትንንም ልጅንም አንድ ላይ ወስደን ነው በማስቀመጥ ነው ተዛምዶውን የምንገልጸው ማለት ነው። ልክ በተመሳሳይ እነዚህም ስንት ኤሌመንቶች አሏቸው ማለት ነው? ኤን 4 ነው። 4 ኤሌመንቶች አሉ። 16 ሰብሴቶችን ኤክስፔክት እናደርጋለን ማለት ነው። እሺ አሁን እንግዲህ ኤ ክሮስ ቢ እነዚህን 4 አባላት እንደሚይዝ አይተናል። ሰብሴት ደግሞ ክሬኤት የሚደረገው አር ኢዝ ሰብሴት ኦፍ ኤ ክሮስ ቢ። እንግዲህ ሪሌሽን ነው አሁን እየፈጠርን ያለ ነው ማለት ነው። 16 አባላት እንዴት አድርገን ነው የምንፈጥረው? በዚህ መልኩ መጀመሪያ ኤምፒቲ ሴትን እንወስዳለን። ምክንያቱም ኤምፒቲ ሴት የማንኛውም ሴት ምን ስለሆነ ሰብሴት ስለሆነ ማለት ነው። አሁን እንግዲህ ተመልከቱ እዚህ ጋር ኤምፒቲ ሴትን እዚህ ጋር ባመጣ አር ቦታ ማለት ነው ሰብሴት ኦፍ ኤ ክሮስ ቢ ብል ትሩ ነው። ምክንያቱም ይሄ ኤምፒቲ ሴት የዚህ ሴት ምን ሊሆን ይችላል ማለት ነው? ሰብሴት ሊሆን ስለሚችል ማለት ነው። ሌላ ይሄንን እንውሰድ 1,a ይሄን ሰብሴት ብንወስድ የኤ ክሮስ ቢ ምን ሊሆን ይችላል ማለት ነው? ሰብሴት ይሆናል። ምክንያቱም 1,a ይሄ የዚህ ኤሌመንት ስለሆነ እዚህ ውስጥ ስለሚገኝ ያውም የት እናገኘዋለን? እዚህ ጋር ስለምናገኘው ማለት ነው። አሁን ምን ማድረግ እንችላለን ማለት ነው? በዚህ ሳይድ አር ቦታ ላይ የምናስቀምጠው ኤ ክሮስ ቢ ውስጥ ያለ መሆን አለበት። ሊያንስ ይችላል በአባላት ብዛት፣ እኩልም ሊሆን ይችላል። እቺ ነው እንደ ኦሪጂኳልስቱ አስቡት። አር ሌዛን ኦሪጂኳልስቱ በዛ መልኩ ተረዱት ይሄንን። ስለዚህ አንድ ኤሌመንት ብንወስድ ይሄኛው 4 ኤሌመንት ስለሆነ ያለው ስቲል ምንድን ነው ማለት ነው? ሳቲስፋይ ያደርጋል። ሌላ ሁለት ኤሌመንት ያላቸውን ደግሞ ከዚሁ ውስጥ እያጣመረን ብንወስድ እዚህ ጋር ያለን የአባላት ብዛት 2 ነው፣ እዚህ ጋር ያለን 4 ነው። ይሄንን ሳቲስፋይ ያደርጋል ማለት ነው። ሌላ 3 አባላት አድርገን ብናጣምር ከዚህ ውስጥ እዚህ ጋር ያለን የአባላት ብዛት 3 ነው፣ እዚህ ጋር ያለን የአባላት ብዛት ደግሞ 4 ነው። ስለዚህ 3 is less than or is equal to 4 ስቲል ምን ሳቲስፋይ ያደርጋል። እንድታስታውሱ ነው አሁን በሌስ ዛን ኦር ኢዝ ኢኳል ቱ ምነግራችሁ። የመጨረሻው ደግሞ ምንድነው? እዚህ ጋር ኦር ኢዝ ኢኳል ቱ ስላለ ሙሉ ኤ ክሮስ ቢን መውሰድ እንችላለን። ሙሉ ኤ ክሮስ ቢን እዚህ ጋር ብናመጣ የአባላቱ ብዛት 4 ነው። እዚህ ጋር የኤ ክሮስ ቢ አባል ስንት ነው? 4 ነው። ሙሉ ለሙሉ እነዚህ ኤ ክሮስ ቢ ውስጥ ስለሚገኙ ይሄ ምን ይሆናል ማለት ነው? የኤ ክሮስ ቢ ሰብሴት ተደርጎ ሊወሰድ ይችላል ማለት ነው። ኤምፒቲ ሴትንም እንደዛው እንወስዳለን። ያው መጀመሪያ ሪዝኑን አስረድቻችኋለሁኝ። በዚህ መልኩ ሙሉ ሰብሴቱን መደርደር እንችላለን ማለት ነው። እዚህ ጋር አንድ ማለት የምፈልገው ነገር አንድ ሰው እቺን ብቻ እንደ ሪሌሽን ሊወስድ ይችላል። እቺን ብቻ ማለት ነው። እዚህ ጋር አር ኢዝ ኤ ሰብሴት ኦፍ ኤ ክሮስ ቢ የተባለበት ምክንያት አንድ ሰው እቺን አንዷን ብቻ ቢወስድ ማለት ነው እንዴት ሊገልጽ ይችላል ማለት ነው? 1,a እና 2,a ይሄ የምን ሰብሴት ነው ሊል ይችላል ማለት ነው? የኤ ክሮስ ቢ። ለዚህ ነው ሪሌሽን የኤ ክሮስ ቢ ሰብሴት ነው ብለን የምንናገረው ማለት ነው። ሌላ ሰው ለምሳሌ እነዚህን እንዳለ ሊወስድ ይችላል። ሌላ ሰው እነዚህን እንዳለ ሊወስድ ይችላል፣ እንደ አንድ ሪሌሽን ማለት ነው። ሌላ ሙሉ እንዳለ ሊወስድ ይችላል ማለት ነው። ስለዚህ እዚህ ጋር ኤ ክሮስ ቢን እንዳየነው 4 አባላት አሉት። ቱ ዘ ፓወር ኦፍ 4 ማለት 16 ነው። ስለዚህ 0 ሪሌሽን ልንፈጥር እንችላለን። ምንም ሪሌሽን ማለት ነው ኤምፒቲ ሴት ያልነው ማለት ነው። አንድ ሪሌሽን ልንፈጥር እንችላለን። 2 እያለ እስከ 16 ሪሌሽን የመፍጠር ምን አለን ማለት ነው? ፖሲቢሊቲ ያለን ማለት ነው። B find the set of the first and the set of the second coordinates of all members of the sets in A ይለናል። እንግዲህ 16 የደረደርናቸው አሉ። የኤ ክሮስ ቢውን ላሳያችሁ፣ ሌላውን እናንተ ቀስ ብላችሁ መስራት ትችላላችሁ ማለት ነው። አሁን
ዘ ፈርስት ኮኦርዲኔት እና ዘ ሰከንድ ኮኦርዲኔት ነው የተባልነው። እቺ የመጀመሪያ ትሆናለች ማለት ነው። እቺ ፈርስት ናት፣ ቺን ፈርስት ናት፣ ቺን ፈርስት ናት፣ ቺን ፈርስት ናት። ሶ ለፈርስት ኬዝ ማለት ነው ፎር ዘ ፈርስት ኬዝ እንደዚህ እናድርግ እንግዲህ 1 1 2 2 ይሄ ያለ ግን በሴት ህግ ሴት ውስጥ አንድ አባል ሁለቴ መጻፍ አይችልም። አንዴ ብቻ ነው የሚጻፈው ማለት ነው። ስለዚህ ሁለትንም አንዴ እንጽፋለን። ሶ ይሄ የፈርስት ኮኦርዲኔት ይሆናል ማለት ነው። ወደ ሰከንድ ኮኦርዲኔት ስንሄድ እዚህ ምን አለ? ኤ ቢ ያው ድግግሞች ስለማይቻል አንዱን ብቻ እንወስዳለን ማለት ነው። ይሄኛው ደግሞ ምን ይሆናል ማለት ነው? ዘ ሴት ኦፍ ዘ ሰከንድ ኮኦርዲኔት ይሆናል ማለት ነው። በዚህ መልኩ እናሳያለን። From your response in activity 1.1 observe that relationships between individuals እንግዲህ ቅድም ምንድን ያየ ነው? ሴት ኤ አንድ እና ሁለት የተባሉ አባላት ነበሩት። ሌላ ደግሞ ሴት ቢ ኤ እና ቢ የተባሉ አባላት አሉት ማለት ነው። ሶ ምን አደረግን ማለት ነው? ኢንዲቪጁዋልን አጣመርን። ከዛ ምን ፈጠርን? ሴት ኦፍ ኦርደርድ ፔርስ ኦፍ ኢንዲቪጁዋልስ። ይሄው ሴት ኦፍ ኦርደርድ ፔርስ ኦፍ ኢንዲቪጁዋሉን የፈጠር ነው ማለት ነው። እሺ ሌላ ኤንድ ኦል ዘ ነን ኤምፒቲ ሰብሴትስ ኦፍ ኤ ክሮስ ቢ አር ሴትስ ኦፍ ኦርደርድ ፔር ይለናል። እንግዲህ እዚህ ጋር ነን ኤምፒቲ ሲል ትንሽ እንዳያወዛግባችሁ ትኩረት የሰጠነው ምኑ ላይ ነው ማለት ነው? ተዛምዶ ላይ ነው ማለት ነው። አሁን ኤምፒቲ ከሆነ ተዛምዶ የለም ማለት ነው። ሶ ነን ኤምፒቲ ከሆነ ደግሞ ትኩረታችን ምኑ ላይ ይሆናል ማለት ነው? ተዛምዶ የፈጠሩት ላይ ይሆናል ማለት ነው። ለምሳሌ ኤምፒቲ እንደዚህ ብዬ ካስቀመጥኩ በእነዚህ አባላቶች መካከል ምንም አይነት ተዛምዶ አልተቀመጠም ማለት ነው። ወይም በሴት ኤ እና በሴት ቢ መካከል ምን የለም? ተዛምዶ የለም እያልኩ ነው ያለሁት ማለት ነው። 1 ኤ ብዬ ካስቀመጥኩት ተዛምዶ አለ ማለት ነው። በሴት ኤ እና በሴት ቢ መካከል ምን አለ? ተዛምዶ አለ። ኤምፒቲ ከሆነስ ተዛምዶ የለም ማለት ነው። ስለዚህ እዚች ጋር ኤንድ ኦል ዘ ነን ኤምፒቲ ሰብሴትስ ኦፍ ኤ ክሮስ ፒ አር ሴትስ ኦፍ ኦርደርድ ፔርስ የሚለን ያንን ነው ማለት ነው። ስለዚህ ኖት ኤኒ ሴት ኦፍ ኦርደርድ ፔርስ ኢዝ ኤ ሪሌሽን። እንግዲህ ኤ ኮማ ቢ እንደዚህ ካያችሁ፣ ሲ ኮማ ዲ በዚህ መልኩ የተቀመጠ ነገር ካያችሁ ይሄ ምንድን ነው ማለት ነው? ሪሌሽን ነው ማለት ነው። ፋንክሽን ላይ ስንመጣ ደግሞ ኦርደር ፔሮች ሁሉ ምን አይደሉም? ፋንክሽን አይደሉም። ነገር ግን ምንድን ናቸው? ሪሌሽን ናቸው። ዴፊኒሽን 1.1 ጊቭን ቱ ሴትስ ኤ ኤንድ ቢ። እንግዲህ ሁለት ሴቶች አሉ፣ ሴት ኤ እና ሴት ቢ። እሺ ኤኒ ሴት አር ኦፍ ኦርደርድ ፔርስ ኤክስ ኮማ ዋይ ዌር እንግዲህ ምን ብለናል? ኤ ያለ ቢ ያለ። አሁን ምን ፈጠርን? ኦርደርድ ፔር ፈጠርን። ኤክስ እና ዋይን የያዘ ማለት ነው። ነገር ግን ኤክስ የተወሰደው ከማን ነው? ከኤ። ዋይ የተወሰደው ከማን ነው? ከቢ ይለናል። ዌር ኤክስ ኢዝ አን ኤለመንት ኦፍ ኤ ኤንድ ዋይ ኢዝ አን ኤለመንት ኦፍ ቢ ኢዝ ኮልድ ኤ ሪሌሽን ፍሮም ኤ ቱ ቢ። ኤ ሪሌሽን ፍሮም ኤ ቱ ቢ። ለምንድን ነው? ኤክስ የተወሰደው ከኤ ነው፣ ዋይ የተወሰደው ደግሞ ከቢ ነው። ስለዚህ ኤ ሪሌሽን ፍሮም ኤ ቱ ቢ ይሆናል ማለት ነው። ኤንድ ፎር ኤክስ ኮማ ዋይ አን ኤለመንት ኦፍ ሪል ነምበር ኤክስ ኢዝ ኮልድ ዘ ፈርስት ኮምፖነንት። እንግዲህ ስሙ ራሱ ይናገራል። ኤክስ መጀመሪያ ላይ ያለው አያችሁ፣ ፈርስት ኮምፖነንት ወይም ኮኦርዲኔት እንለዋለን ማለት ነው። ኤንድ ዋይ ደግሞ ሁለተኛ ላይ ነው ያለው። ተመልከቱ፣ ዋይ ኢዝ ኮልድ ሰከንድ ኮምፖነንት ኦር ኮኦርዲኔት ኦፍ ኤክስ ኮማ ዋይ ይለናል ማለት ነው። ጊቭን ኤ ሪሌሽን አር ፍሮም ኤ ቱ ቢ። እንግዲህ ከየት ወዴት ነው? ከኤ ወደ ቢ ነው ማለት ነው ሪሌሽናችን። እሺ ዘ ሴት ኦፍ ኦል ዘ ፈርስት ኮምፖነንትስ ኦር ኮኦርዲኔትስ ኦፍ ዘ ኤሌመንትስ ኦፍ አር ኢዝ ኮልድ ዘ ዶሜን ኦፍ አር ኤንድ ኢት ኢዝ ዲኖትድ ባይ ዶም አር። ስለዚህ አሁን መጀመሪያ ላይ ያለው ለምሳሌ 2.3 ቢሆን በዚህ መልኩ ማለት ነው። ይሄ መጀመሪያ ላይ ያለው ምን ይሆናል ማለት ነው? የአር ዶሜን ይሆናል ማለት ነው። የአር ዶሜን ይሆናል። ይሄንን ነው እያለ ነው ያለው። ሶ አሁን ለምሳሌ ይሄ አር ቢሆን ማለት ነው፣ ይሄ አር ቢሆን ዶም ኦፍ አር ብዬ ምንን ማስቀመጥ እችላለሁ ማለት ነው? ሁለትን ማስቀመጥ እችላለሁ ማለት ነው። ምክንያቱም ዶሜን ማለት ፈርስት ኮምፖነንት ኦፍ ኦር ኮኦርዲኔት ኦፍ ዘ ኤሌመንትስ ኦፍ አር ስለሚለን ማለት ነው። ዛት ኢዝ ዶሜን ኦፍ አር ኢዝ ኢኳልስ ቱ
ብሎ በዚህ መልኩ ተቀምጧል ማለት ነው። ሶ ባጭሩ ምንድነው የሚለን? ቅድም ምን አይተናል? x is an element of set A, y is an element of set B የሚል የቅድሙ ስላይድ ላይ አይተናል ማለት ነው። ሶ ምንድነው የምናደርገው ማለት ነው? የመጀመሪያውን ኦርደር ፔር ዳይሬክት መውሰድ ማለት ነው። ይሄ ምንድነው የሚለን? ዶሜን ኦፍ r ለማግኘት ኤክስን ውሰዱ። ኤክስ ግን ምን መሆን አለበት? አን ኤሌመንት ኦፍ ኤ መሆን አለበት። ኤክስ ኮማ ዋይ ደግሞ አን ኤሌመንት ኦፍ ዘ ሪሌሽን መሆን አለበት። ከሪሌሽኑ ውጪ ያለ ሌላ ኦርደር ፔር መውሰድ አንችልም። ፎር ሰም ዋይ አን ኤሌመንት ኦፍ ቢ። ሶ ይሄ ሁለተኛ ላይ ያለው ኦርደር ፔርም የማ አባል መሆን አለበት? የቢ አባል መሆን አለበት። ስለዚህ ይሄን ሀሳብ ጠቅለል ስናደርገው ለምሳሌ ሪሌሽን አር እነዚህ አባላት ቢኖሩት 1 ኮማ 2 3 ኮማ 4 እነዚህ ቢኖሩት ማለት ነው ዶሜን ኦፍ አር ኢዝ ኢኳልስ ቱ የመጀመሪያውን አባላት ብቻ ውሰዱ 1 ኮማ 3 ይሆናል ማለት ነው። ይህንን ነው ሊያስረዳን የሞከረው ማለት ነው። ኤክስ አን ኤሌመንት ኦፍ ኤ ነው፣ ምክንያቱም ይሄ ፈርስት ነው። አያችሁ፣ ይሄ ፈርስት ነው፣ ይሄኛው ሰከንድ ነው፣ ሁለተኛ ላይ ነው ያለው ማለት ነው። ሶ ኤክስ አን ኤሌመንት ኦፍ ኤ ነው ማለት እዚህ ጋር የመጀመሪያውን ውሰዱ ማለት ነው። ስለዚህ እዚህ ጋር ስንመጣ የመጀመሪያዎቹ እዚህ 1 አለ፣ እዚህ 3 አለ ማለት ነው። ሶ ይሄ ሁሉ ሀሳብ እቺን ለመግለጽ ነው ማለት ነው። አሁን ማንኛውም አይነት ኦርደር ፔር ኤቢ ሲዲ ኢኤፍ ይሄ ሪሌሽን ቢሰጣችሁ ማለት ነው እና የዚህን ዶሜን ብትጠየቁ ቀጥታ ምን መውሰድ ነው? ኤ ሲ ኢ ይሄን መውሰድ ይሆናል ማለት ነው። እሺ ቢ ላይ ደግሞ the set of all second components or coordinates of the elements of R is called the range of R denoted by ran R። እንግዲህ ይሄ እዚህ ጋር ተቀምጧል ልክ እንደ ቅድሙ ማለት ነው። አሁን ደግሞ እዚህ ጋር ከኤክስ ኮማ ዋይ ላይ ማንን ውሰዱ ነው የሚለን? ሰከንድ ኮምፖነንቱን። ይሄ ሰከንድ ኮምፖነንቱ ሬንጅ እንለዋለን ማለት ነው። ሬንጅ እንለዋለን። በጣም ሲምፕል። ለምሳሌ ይህንን እንውሰድ። ሪሌሽን አር ኤ ኮማ ቢ እና ሲ ኮማ ዲ እነዚህ አባላት ቢኖሩት ሬንጅ ኦፍ ሪሌሽን አር ምን ይሆናል? ሁለተኛ ላይ ያሉትን መውሰድ። እዚህ ቢ ያለ፣ እዚህ ዲ ያለ። ስለዚህ ቢ ኮማ ዲ ይሆናል ማለት ነው። በዚህ መልኩ ሬንጃችንን እንወስዳለን። ኤግዛምፕል 1 ፋይንድ ዘ ዶሜን ኤንድ ሬንጅ ኦፍ ዘ ሪሌሽን ይለናል። እንግዲህ የተጠየቅነው ዶሜን እና ሬንጅ ነው ማለት ነው። ሶ ዶሜን ከሆነ የመጀመሪያዎቹን መውሰድ ነው። ሬንጅ ከሆነስ ሁለተኛ ላይ ያሉትን መውሰድ ይሆናል ማለት ነው። ስለዚህ ዶሜን ኦፍ አር ኢዝ ኢኳልስ ቱ እንግዲህ ከትንሽ ብንጀምር ጥሩ ነው። ትንሹ ማን ነው? 41 ነው። 41 ኮማ ከዛስ 45 46 48 እና 50 እነዚህ ይሆናሉ ማለት ነው። ዞሮ ኦርደሩ ላይ ያን ያክል አትጨናነቁ፣ ግን ጥሩ የተሻለ የሚሆነው ከትንሽ ወደ ትልቅ ቢጻፍ ነው በሚል ነው ማለት ነው። ሌላ ሬንጅ ከሆነ ደግሞ ሁለተኛ ላይ ያሉ ኤሌመንቶችን መውሰድ ነው። 65 68 62 66 70 ትንሹ ማን ነው? 62 ነው። 62 65 66 68 እና 70 ይሆናሉ ማለት ነው። እነዚህን እንወስዳለን። ኖት ጊቨን አን ኦርደር ፔርስ ኤክስ ኮማ ዋይ። እንግዲህ ኤክስ ኮማ ዋይ ተሰጥቶናል። ኤክስ መጀመሪያ ላይ ነው ያለው፣ ዋይ ሁለተኛ ላይ ነው ያለው። ኤክስ ኢዝ ኮልድ ዘ ፈርስት ኮምፖነንት ኦር ዘ ፈርስት ኮኦርዲኔት ኦፍ ዘ ጊቨን ኦርደርድ ፔር ኤንድ ዋይ ኢዝ ኮልድ ዘ ሰከንድ ኮምፖነንት ኦር ዘ ሰከንድ ኮኦርዲኔት ኦፍ ዘ ኦርደርድ ፔር። እንግዲህ ይሄ መጀመሪያ ላይ ያለው፣ ይሄ ሁለተኛ ላይ ነው ያለው ማለት ነው። ሶ ይሄኛው ዘ ፈርስት ኮምፖነንት እንለዋለን፣ ይሄኛውን ደግሞ ዘ ሰከንድ ኮምፖነንት እንለዋለን ማለት ነው። ምንም የተወሳሰበ ነገር የለውም። ሁለተኛ ፎር አን ኦርደርድ ፔር ኤክስ ኮማ ዋይ ኦርደር ኢዝ ኢምፖርታንት። ልብ አድርጉ፣ ኦርደር በጣም አስፈላጊ ነው። ያ ማለት ኤክስ ኮማ ዋይ እና ዋይ ኮማ ኤክስ እኩል ሆኑ ከተባለ ኤክስ እና ዋይ የግድ እኩል ሆኖ ነው ማለት ነው። ኤክስ እና ዋይ እኩል ሆኖ ነው ማለት ነው። ይሄ ማለት 1 ኮማ 2 ቢኖረንና ቦታውን ስናቀያይረው 2 ኮማ 1 ከሆነ እነዚህ ሁለቱ በተአምር እኩል ሊመጡ አይችሉም ማለት ነው። ቦታ ከተቀያየረ እኩል አይመጣም። እኩል የሚመጣው መች ነው? ሁለቱ ተመሳሳይ ከሆኑ ነው። ይሄ ማለት 2 ኮማ 2 ኢዝ ኢኳልስ ቱ 2 ኮማ 2። በዚህ ኬዝ የሚመሳሰሉ ከሆነ ቦታ ቢቀያየርም ችግር የለውም ማለት ነው። ከዛ በተረፈ ግን የማይመሳሰሉ ከሆኑ
ቦታ ማቀያየር አንችልም። ኦርደር በጣም ወሳኝ ነው። ሶስተኛ for two ordered pairs a, b and c, d ይሄና ይሄ እኩል ከሆኑ ይሄና ይሄ እኩል ከሆኑ a እና c እኩል መሆን አለባቸው የግድ b እና d ደግሞ እኩል መሆን አለባቸው ማለት ነው። ይሄ ማለት 6, 7 እኩል ነው ከa, b ጋር ከሆነ ማለት ነው የግድ ይሄ የመጀመሪያው ከዚህ ጋር እኩል መሆን አለበት። ይሄ ሁለተኛ ላይ ያለው ደግሞ ከዚህ ጋር እኩል መሆን አለበት ማለት ነው። ሶ a 6 ነው b ደግሞ 7 ነው ማለት ነው። ይሄ የማይሆን ከሆነ እኩል አይሆኑም ማለት ነው። እኩል አይሆኑም። Example 2 in a certain school there are 4 sections of grade 11 section 1 እስከ section 4 ድረስ ማለት ነው 11ኛ ክፍሎች አሉ። each section is related with the number of students in the given section as in table 1 below ሴክሽኖቹ አሉ የተማሪ ብዛት አለ። ይሄ አንድ ሴት ነው። ይሄ አንድ ሴት ነው። ሴት 1 እንበለው ይሄንን ሴት 1 ይሄስ ሴት 2 እንግዲህ ሁለት ሴቶችን ወደ አንድ ስናመጣ ምን እንፈጥራለን? ሪሌሽን እንፈጥራለን። ሪሌሽን ልብ አድርጉ። ሁሉ ጊዜ ሪሌሽን ለመፍጠር ሁለት ሴቶች ያስፈልጉናል አትሊስት ወይም አንዱን ሴት ራሱን ከራሱ ጋር ማለት ነው። አሁን ምን ይለናል? ፋይንድ ዘ ሪሌሽን አር ዲፋይንድ ባይ ቴብል 1 ይለናል ማለት ነው። ሶ ሴክሽን አለ ከዛስ ነምበር ኦፍ ስቱደንትስ አለ ማለት ነው። ሴክሽን 1 ኮማ 49 ሴክሽን 2 ኮማ 51 ሴክሽን 3 ኮማ 48 ሴክሽን 4 ኮማ 50 ብለን በዚህ መልኩ ምን መፍጠር እንችላለን? ተዛምዶ መፍጠር እንችላለን ማለት ነው። ቢ ላይ ፋይንድ ዘ ዶሜን ኤንድ ሬንጅ ኦፍ ዘ ሪሌሽን ዲፋይንድ ባይ ቴብል 1 ይለናል። እንግዲህ ይሄኛው ምንድነው? ፈርስት ኮኦርዲኔት ናቸው እነዚህ ፈርስት ኮኦርዲኔት እነዚህ አጠቃላይ ምንድናቸው? ዶሜን ናቸው ማለት ነው። ዶሜን እነዚህ ሰከንድ ኮኦርዲኔት ናቸው። ስለዚህ እነዚህ ምንድናቸው? ሬንጅ ናቸው ማለት ነው። ሬንጅ ስለዚህ ተመልከቱ ዶሜን ሴክሽን እንደዚህ መጀመሪያ ላይ ያሉትን እነዚህም መውሰድ ሴክሽን 1 ሴክሽን 2 ሴክሽን 3 ሴክሽን 4 ልክ እዚህ ጋር እንዳሳየ ነው ማለት ነው። ሬንጅ ላይ ስንመጣ ሁለተኛ ላይ ያሉት 49 51 48 እና 50 እነዚህ ምን ይሆናሉ? ሬንጅ ይሆናሉ ማለት ነው። ኤግዛምፕል 3 given a relation r x, y such that y is equals to x square where x is an element and x is an element of a set containing -2 -1 0 1 and 2 ማለት ነው። list all the elements of r ይለናል። እንግዲህ አሁን እዚህ ጋር አንድ ማንቸገርበት ነገር ምንድነው? ፈርስት ኮኦርዲኔት ላይ ያሉት ኤሌመንቶች ተሰጥተውናል። r እንበል r is equals to ብለን በዚህ መልኩ -2ን እናስቀምጥ። እዚህ ጋር የሚመጣውን አናቀውም። -1ን እናስቀምጥ። እዚህ ጋር የሚመጣውን አናቀውም። ቀጥሎ 0 እናስቀምጥ። እዚህ ጋር የሚመጣውን አናቀውም። 1 ኮማ አናቀውም። ኮማ 2 ኮማ አናቀውም። በዚህ መልኩ እናስቀምጥ ማለት ነው። ምክንያቱም ይሄኛው ምንድነው? ዶሜን ነው። ይሄው ኤክስ መጀመሪያ ላይ ያለው ኤክስ የዚህ አባል ነው ተብለናል። ስለዚህ መጀመሪያ ላይ ያሉትን እናውቃለን ማለት ነው። ምኑን ነው የማናውቀው? ሁለተኛ ላይ ያሉትን። እሱን ለማግኘት ደግሞ ይሄንን ሪሌሽን እንጠቀማለን። ተመልከቱ y is equals to ምን x square y is equals to x square ይሄ ሪሌሽኑ ነው ማለት ነው። ሪሌሽኑ ነው ይሄ። ሶ x እና y የሚዛመዱት በዚህ መልኩ ነው ስለተባል ለኤክስ ኔጌቲቭ ቱን ስወስድ ኔጌቲቭ ቱን እዚህ ጋር መተካት ይሆናል ማለት ነው። ኔጌቲቭ ቱ ስኩዌር ሲደረግ ስንት ይሆናል? 4። ስለዚህ እዚህ ጋር እንመጣና 4 እንተካለን ማለት ነው። ኤክስ ኔጌቲቭ 2 ሲሆን ዋይ ስንት ይሆናል ማለት ነው? 4 ይሆናል ማለት ነው። ኤክስ ኔጌቲቭ 1 ሲሆን እዚህ ጋር እንመጣና እንተካለን። አሁንም ኤክስ ኔጌቲቭ 1 ምን ስኩዌር ይሄ ስንት ይሆናል? 1። ስለዚህ እዚች ጋር መተን 1 እንላለን ማለት ነው። ኤክስ ኔጌቲቭ 1 ሲሆን ዋይ ስንት ይሆናል ማለት ነው? 1 ይሆናል። ለምን? ስኩዌር ስለሚደረግ። እዚህ ጋር 0 እንደሚመጣ እናውቃለን። እዚህ ጋር 1 ይመጣል። እዚህ ጋር 4 ይመጣል። ምክንያቱም የኤክስ እና የዋይ ተዛምዶ ምንድነው? ኤክስን ስኩዌር ስናደርግ ዋይን ይሰጣናል። ስለዚህ እዚህ ጋር ኔጌቲቭ 2 ነው። ኔጌቲቭ 2ን ስኩዌር ስናደርገው 4፣ ኔጌቲቭ 1ን ስኩዌር ስናደርግ 1፣ 0ን ስኩዌር ስናደርግ 1፣ 1ን ስኩዌር ስናደርግ 1፣ 2ን ስኩዌር ስናደርግ 4። ስለዚህ ይሄ ኤሌመንትስ ኦፍ ዘ ሪሌሽንስ ናቸው ማለት ነው እነዚህ እንዳለ። ቢ ፋይንድ ዘ ዶሜን ኤንድ ሬንጅ ኦፍ አር ይለናል። እንግዲህ ዶሜን ላይ እነዚህን መውሰድ እንችላለን። ዶሜን ማለት ምን ማለት ነው? ኢንፑት ማለት ነው። እነዚህ ኢንፑት ናቸው። ኢንፑት
ኦር ዶሜን ማለት ናቸው። እነዚህ ዶሜን ፖሲብል ኢንፑትስ ናቸው ማለት ነው። ስለዚህ እነዚህን እንደ ዶሜን መውሰድ እንችላለን። አይ ካልን ደግሞ እዚህ ሪሌሽኑ ላይ መተን እዚህ ሪሌሽን ላይ መተን መጀመሪያ ላይ ያሉትን ቁጥሮች መውሰድ ከዛ ዞሮ እዚሁ ላይ እንመጣለን ማለት ነው። ሶ ዶሜናችን ይሄ ይሆናል። ሬንጅ ሁለተኛ ላይ ያሉትን 4 አለ፣ 1 አለ፣ 0፣ 1 እና 4 እዚህ ጋር እንግዲህ ተመልከቱ ድግግሞሽ አለ። ድግግሞሽ ስላለ ምን እናደርጋለን ማለት ነው? 0 ብቸኛ ነው፣ 0ን እንወስዳለን። 1 እዚህም አለ ግን አንዱን ብቻ ነው የምንወስደው። 4 እዚህም አለ ግን አንዱን ብቻ ነው የምንወስደው ማለት ነው። ስለዚህ ይሄ ምናችን ይሆናል ማለት ነው? ሬንጃችን ይሆናል። እሺ ኤክሰርሳይዝ 1.1ን እንግዲህ አር ተሰጥቶናል፣ ሪሌሽን ተሰጥቶናል። ፋይንድ ዘ ዶሜን ኤንድ ሬንጅ ኦፍ አር ነው የተባልነው ማለት ነው። በጣም ሲምፕል ነው። ዶሜን ኦፍ አር ብለን በዚህ መልኩ እናስቀምጥ። ከዛስ መጀመሪያ ላይ ያሉትን መውሰድ 1 2 10 5 10 እነዚህ አሉ ማለት ነው። እሺ አንድን እንውሰድ፣ ቀጥሎ 2ን እንውሰድ፣ ከዛስ 5ን። ያው ከትንሽ ወደ ትልቅ ቢሆን ነው ኦርደር ማተር አያደርግም ዞሮ ማለት ነው። ከዛ ስንት ይቀረናል? 10 እዚህም አለ አንዴ ብቻ ነው የምንጽፈው ማለት ነው። መደጋገም አይቻልም። እሺ አሁን ደግሞ ወደ ሬንጅ እንሂድ። ሬንጅ ኦፍ አር አሁን ደግሞ ሁለተኛ ላይ ያሉ አባላትን እንወስዳለን ማለት ነው። 1 -2 20 25 100 ሶ ከኔጌቲቭ ቱን ጀምር ከትንሹ ማለት ነው። ከዛስ 1 20 25 100 ይሄ ሬንጃችን ይሆናል ማለት ነው። ሁለተኛ ጥያቄ ቴብል 2 gives the marks of a certain student in 4 subjects out of 100 እዚህ ጋር ሰብጀክት እንግሊሽ፣ ማትስ፣ ፊዚክስ፣ ኬሚስትሪ አለ። ከመቶ ደግሞ ያላቸው ውጤት አለ ማለት ነው። እዚህ ጋር ምን እንደተጠየቅን ኤ ሊስት ኦል ዘ ኤሌመንትስ ኦፍ ኤ ሪሌሽን አር ዲፋይንድ ባይ ቴብል 2 ይለናል ማለት ነው። ሶ ሪሌሽናችን ይሄንን ይመስላል። አር ኢዝ ኢኳልስ ቱ እንበል። ከዛስ እንግዲህ የመጀመሪያ ላይ ነው ያለው እንግሊሽ ኮማ ስንት 89 ይሄ ያለ። ቀጥሎ ማቴማቲክስ ኮማ ስንት 91 ይሄ ያለ ማለት ነው። ሌላ ፊዚክስ ኮማ ስንት 88 ይሄ ያለ። ሌላ ኬሚስትሪ ኮማ ስንት 90 እነዚህ ያሉ ማለት ነው። ሶ ይሄ ምን ይሆናል ማለት ነው? አር ይሆናል ማለት ነው። እነዚህ ሶ የአር ኤሌመንቶች ይሆናሉ። ስንት አባላት አሉት? 4 አባላት 1 2 3 4። ዶሜን ከተባልንስ እዚህ ጋር ያሉት እንዳለ ዶሜን ይሆናሉ። ይሄ ዶሜን ይሆናል። ሬንጅ ከተባልንስ እዚህ ጋር ያሉት እነዚህ እንዳለ ምን ይሆናሉ? ሬንጅ ይሆናሉ ማለት ነው። ሬንጅ ቢ ፋይን ዶሜን ኤንድ ሬንጅ ኦፍ አር ኢን ኤ ይለናል ማለት ነው። እንግዲህ አይተናል መጀመሪያ ላይ ያሉት ኦርደር ፔሮች አጠቃላይ እነዚህ ናቸው። ሶ ዶሜን ኦፍ አር ምን ይሆናል ማለት ነው? እዚህ ጋር ያሉት አባላት እንዳለ እንግሊሽ፣ ማቴማቲክስ ኮማ ፊዚክስ እና ኬሚስትሪ ይሄ ዶሜን ይሆናል። ለምን? መጀመሪያ ላይ ያሉ ኦርደር ፔሮች ስለሆኑ ማለት ነው። ሬንጅ ኦፍ አር አጭር ናት፣ ደስ ትላለች። እነዚህ ማለት ናቸው 88 ኮማ 89 ኮማ 90 ኮማ 91 ይሄ ይሆናል ማለት ነው። ይሄ ሬንጃችን ይሆናል። ሶስተኛ ጥያቄ ሌት አር ቢ ኤ ሪሌሽን ዲፋይንድ ባይ አር ኢዝ ኢኳልስ ቱ ኤክስ ኮማ ዋይ ሰች ዛት ዋይ ኢዝ ኢኳልስ ቱ ኤክስ ስኩዌር ማይነስ 2 ኤንድ ኤክስ አን ኤሌመንት ኦፍ ዘ ሴት ኮንቴኒንግ 0 1 2 3 4 5 ይሄ ያለ ማለት ነው። ኤ ላይ ምን ይለናል? ሊስት ኦል ዘ ኤሌመንትስ ኦፍ አር ይለናል። ስለዚህ እንደዚህ እናድርግ እንግዲህ ኮሬስፖንዲንግ ቫልዩ እናገኝ። መጀመሪያ ኤክስ 0 ሲሆን 0 ኮማ እንበል። እንግዲህ ስለምታውቁት ኢት ኢዝ ሲምፕል። 0ን እዚች ጋር አምጥተን እንተካለን። 0 ስኩዌር ሲደረግ 0 ነው፣ ሲቀነስ 2 ኔጌቲቭ 2 ይሆናል። ጨረስን ማለት ነው። እሺ አሁን ደግሞ አንድን እንተካ።
1 ስኩዌር ሲቀነስ 2 ይሄ ስንት ይሆናል? ኔጌቲቭ 1 ይሆናል። ስለዚህ ኤክስ 1 ሲሆን ዋይ ስንት ይሆናል ማለት ነው? ኔጌቲቭ 1 ይሆናል። ኔጌቲቭ 1 ይሆናል። አሁን ደግሞ ሁለትን እንውሰድ። እሺ 2 ስኩዌር ሲቀነስ 2 ሁለትን ስኩዌር ስናደርገው 4 ነው። 4 ሲቀነስ 2 2 ይሆናል። ስለዚህ 2 ሲሆን 2 ይሆናል ማለት ነው። ኤክስ 2 ሲሆን ዋይም 2 ይሆናል። አሁን ደግሞ 3ን እንውሰድ። 3 እንበል እንግዲህ ኮማ 3 ስኩዌር ማይነስ 2 ይሄ ስንት ይሆናል? 9 ሲቀነስ 2 ይሆናል 7። ያው 3ን ስኩዌር ስናደርገው 9 ስለሚሆን ማለት ነው። እዚህ ጋር 7 ታገኘን ማለት ነው። 4ን ደግሞ እንውሰድ። 4 ኮማ 4 ስኩዌር ሲቀነስ 2 ያው እዚህ ውስጥ ነው የምንተካው ማለት ነው። 4ን ስኩዌር ስናደርገው 16 ነው። ከ16 ላይ 2 ስንቀንስ 14 ይሆናል። ስለዚህ እዚህ ጋር 14 እናስቀምጣለን። አሁን ደግሞ 5ን እንውሰድ። 5 ኮማ 5 ስኩዌር ሲቀነስ 2 5ን ስኩዌር ስናደርገው 25 ነው። ከ25 ላይ 2 ስንቀንስ 23 ይሆናል ማለት ነው። ስለዚህ እዚህ ጋር 23 እናስቀምጥ። 23 ስለዚህ r is equals to set containing 0 ኮማ ኔጌቲቭ 2 ኮማ 1 ኮማ ኔጌቲቭ 1 እነዚህ ነው የምንወስደው እዚህ ጋር ያሉትን ማለት ነው እንዳለ። እሺ ኮማ 2 ኮማ 2 3 ኮማ 7 ኮማ 4 ኮማ 14 ኮማ 5 ኮማ 23 ይሆናል ማለት ነው። ስለዚህ ኤሌመንትስ ኦፍ አር እነዚህ ይሆናሉ ማለት ነው። እሺ ቢ ላይ ፋይንድ ዘ ዶሜን ኤንድ ሬንጅ ኦፍ አር ተብለናል። እሺ ከዶሜን እንጀምር። ዶሜን ኦፍ አር እንግዲህ መጀመሪያ ላይ ያሉትን መውሰድ ይሆናል ማለት ነው። መጀመሪያ ላይ ወይም እዚህ ጋር ያሉትን እንዳለ መውሰድ ይሆናል ማለት ነው። እዚህ ጋር ያሉትን እንዳለ ስለተጠቀምን እነሱን መውሰድ እንችላለን። ስለዚህ 0 1 2 3 4 5 ይሄንን እንዳለ መውሰድ እንችላለን ማለት ነው። ይሄ ዶሜናችን ይሆናል ማለት ነው። እሺ ወደ ሬንጅ ደግሞ እንምጣ። ሬንጅ ኦፍ አር ሁለተኛ ላይ ያሉትን መውሰድ። እሺ ኔጌቲቭ 2 አለ እዚህ ጋር ኔጌቲቭ 2 ኔጌቲቭ 1 እዚህ ጋር ማለት ነው። ከዛስ 2 ከዛ 7 እዚህ ጋር 14 አለ 14 እዚህ 23 ይሄ ሬንጅ ይሆናል። እነዚህ ደግሞ ዶሜን ይሆናሉ ማለት ነው። ሪፕሬዘንቴሽን ኦፍ ሪሌሽንስ እንግዲህ ሪሌሽን እንዴት አድርገን እንደምናሳይ እናያለን ማለት ነው። ኤ ሪሌሽን ሜይ ኮንሲስት ኦፍ ኤ ፋይናይት ሴት ኦፍ ኦርደርድ ፔርስ ኦር አን ኢንፋይናይት ሴት ኦፍ ኦርደርድ ፔርስ። እንግዲህ ሴት ላይ ከዚህ በፊት አይታችኋል። ለምሳሌ ዘ ሴት ኦፍ ናቹራል ነምበር ምን ይይዛል? 1 2 3 እያለ ይቀጥላል። ይሄ ነገር ፋይናይት ነው አይደለም። አባላቶቹን ዘርዝረን መጨረስ አንችልም። ስለዚህ ይሄ ኢንፋይናይት ሴት ነው ማለት ነው። ወደ ሪሌሽን ደግሞ ስናመጣው ኢንፋይናይት ሴት ኦፍ ኦርደርድ ፔርስ ካላቸው ምን ይሆናል ማለት ነው? ተቆጥሮ አያልቅም ማለት ነው። ኢንፋይናይት ሴት ኦፍ ኦርደርድ ፔርስ ይሆናል እንዲህ ዘርዝረን የማንጨርስ ከሆነ። ፋይናይት ከሆነስ እንዲህ ተዘርዝሮ የሚያልቅ ከሆነ ማለት ነው። ልዩነታቸው ይሄ ነው። Furthermore, a relation may be defined by several different methods such as እንግዲህ ሪሌሽንን በሴት ኦፍ ኦርደርድ ፔርስ፣ ኮሬስፖንደንስ ቢትዊን ዶሜን ኤንድ ሬንጅ፣ ግራፍ፣ ኢኩዌሽን፣ አን ኢኒኳሊቲ ኦር ኮምቢኔሽን ኦፍ ዚስ ኤንድ ሶ ኦን። እነዚህን በእያንዳንዳቸው ሪሌሽንን ማሳየት እንችላለን ማለት ነው። እያንዳንዳቸውን አሳያችኋለሁ አሁን። ኤግዛምፕል 4 ጊቨን እንግዲህ ይሄ ሪሌሽን ተሰጥቶናል። ፋይንድ ዘ ዶሜን ኤንድ ሬንጅ ኦፍ አር። እንግዲህ አላማው ዶሜን እና ሬንጅ መፈለግ አይደለም፣ በቃ ይፈልገናል። ግን ሴት ኦፍ ኦርደርድ ፔርስ ይሄ አቀማመጥ ሴት ኦፍ ኦርደርድ ፔር ነው ማለት ነው። በኦርደርድ ፔር ነው የተቀመጠው። እሺ ዶሜን ኦፍ አር መጀመሪያ ላይ ያሉትን መውሰድ ይሆናል። 1 3 5 5 ስለዚህ 1 3 4 እና 5 እነዚህን እንወስዳለን ማለት ነው። እሺ ሬንጅ ኦፍ አር ማለት ነው። ሁለተኛ ላይ ያሉትን 2 4 እዚህም አለ አንዱን ብቻ እንወስዳለን። ፋይናሊ 6 ይሄ አቀማመጥ ምንድነው ማለት ነው? ሴት ኦፍ ኦርደርድ ፔር ነው ማለት ነው። ሌሎቹን ደግሞ
ኤግዛምፕል 5 እዚህ ኤግዛምፕል ላይ ደግሞ የምናየው ኮሬስፖንደንስ ቢትዊን ዶሜን ኤንድ ሬንጅ እንዴት እንደሆነ ነው የምናየው ማለት ነው። ሶ እዚህ ጋር ዶሜን ይኖረናል፣ እዚህ ደግሞ ሬንጅ ይኖረናል። ሬንጅ ልብ አድርጉ፣ እዚህ ውስጥ ምንም የቀረ አባል ፔር ሳይደረግ የቀረ ምንም አባል ስለሌለ ነው ይሄንን እንደ ሬንጅ የወሰድኩት። እዚህ ጋር ለምሳሌ ሌላ የሆነ የቀረ የሆነ 6 የሚባል የሆነ አባል ቢኖር ይሄንን እንደ ሬንጅ መውሰድ አልችልም። እንደ ሬንጅ መውሰድ የምችለው እነዚህ የተጣመሩትን ብቻ ይሆናል ማለት ነው። ኦር ይሄንን አጠቃላይ ኮዶሜን ነው ልለው የምችለው። አሁን ግን ሳይጣመር የቀረ ምንም አባል ስለሌለ ሬንጅ ብለን መውሰድ እንችላለን ማለት ነው። እሺ መጀመሪያ ሪሌሽኑን እናገኝ። ዳይሬክት ምን ማድረግ እንችላለን ከፈለገን? ይሄንን እንደ ዶሜን፣ ይሄንን እንደ ሬንጅ መውሰድ እንችላለን። ሪሌሽኑንስ እንደው አውጡ ብንባል ከዚህ ላይ አር ምን ይሆናል? አር እንደዚህ ይሆናል። ተመልከቱ፣ እዚህ ጋር ማይነስቱ አለች። ማይነስቱ ከማጋ ተጣመረች። ቀስቷን ተከትለን እንመጣለን ከ4 ጋር ኮማ 4 እንላለን ማለት ነው። ጨረስን። ሌላ ምንም የተጣመረ ስለሌለ ከኔጌቲቭ 2 ጋር። እሺ አሁን ደግሞ ወደ አንድ እንሂድ። አንድን እዚህ ጋር ስናይ አንድ ተመልከቱ ከኔጌቲቭ 4 ከ2ም ከ4ም ጋር ተጣምሯል። ስለዚህ 1 ኮማ ኔጌቲቭ 4 ኮማ 1 ኮማ 2 ከ2ም ጋር ስለተጣመረ ሌላ 1 ኮማ 4 እንላለን ማለት ነው። ጨረስን። አሁን ደግሞ ወደ 3 እንምጣ። 3 ኮማ 3 የተጣመረው ከማጋ ነው? ከ4 ጋር ነው። ስለዚህ 4 ብለን በዚህ መልኩ ሪሌሽኑን ማውጣት እንችላለን ማለት ነው። ወይም የሪሌሽኑን ኤሌመንቶች በዚህ መልኩ መዘርዘር እንችላለን። አሁን ዶሜን እና ሬንጅ ላይ እንምጣ። እንግዲህ ዶሜን ኦፍ አር ምን ብያችኋለሁ? ቀጥታ ከዚህ ላይ መውሰድ እንችላለን። አይ ካልን ደግሞ ካወጣ ነው ሪሌሽን ላይ መጀመሪያ ላይ ያሉትን ኤሌመንቶች መውሰድ እንችላለን። እሺ ማይነስቱ አንድ ያው 3 የተደጋገመው ግን ዩኒክ ስለሆነ ሴት አንዷን ብቻ እንወስዳለን ማለት ነው። ድግግሞሽ አይቻልም። ፋይናሊ 3 እንወስዳለን በዚህ መልኩ። ሬንጅ ኦፍ አር እኩል ይሆናል እዚህ ጋር ያሉትን ዳይሬክት መውሰድ እንችላለን። ስለዚህ -4 2 ኮማ 4 አድርገን በዚህ መልኩ መውሰድ እንችላለን። ወይም እዚህ ጋር መተን ሁለተኛ ላይ ያሉትን ዩኒክ የሆኑትን መውሰድ እንችላለን ማለት ነው። ሶ እንደዚህ አይነት አቀማመጥ ኮሬስፖንደንስ ቢትዊን ዶሜን ኤንድ ሬንጅ ይባላል ማለት ነው። ኤግዛምፕል 6 ላይ ደግሞ ግራፊካሊ እንዴት እንደምናሳይ ነው በግራፍ ማለት ነው። እሺ ፋይንድ ዘ ዶሜን ኤንድ ሬንጅ ኦፍ ዘ ሪሌሽን አር ዲፋይንድ ባይ ዘ ግራፍ ጊቨን ኢን ፊገር 1.2 ይለናል ማለት ነው። ሶ እዚህ ጋር ተመልከቱ የተሰጡ ፖይንቶች አሉ። ይሄ ፖይንት አለ፣ እዚህ ጋር ይሄ ፖይንት አለ፣ ይሄ ፖይንት አለ፣ ይሄ ፖይንት አለ፣ ይሄ ፖይንት አለ። አሁን ምን እናርግ? ዳይሬክት ዶሜንና ሬንጁን መስራት ይቻላል። ግን እስኪ የሪሌሽኑን ኤሌመንቶች መጀመሪያ እንደርድር። አሁን ለምሳሌ ይሄን ፖይንት ብናይ ይሄን ፖይንት በምን ማሳየት እንችላለን? በኤክስ ላይ -2 በዋይ ላይ ደግሞ 4። ሶ ወደዚህ 2 ዩኒት መተናል፣ ወደ ላይ ደግሞ 4 ዩኒት ሄደናል ማለት ነው። ስለዚህ እቺ ፖይንት ምን ትሆናለች? -2 ኮማ 4 ነው የምትሆነው። እችኛዋስ እዚህ ጋር ያለችዋ እንግዲህ መጀመሪያ ላይ የኤክስን ቫልዩ ነው የምንጽፈው። ልክ በዚህ ጋር ስናይ 1ን እናገኛለን። የዋይ ቫልዩ ደግሞ -4 ነው። ይሄ ያለን ማለት ነው። እቺን ፖይንት ደግሞ ስናይ በኤክስ ላይ 1ን እናያለን፣ በዋይ ላይ 2ን እናያለን። ይሄ ያለን። እዚችኛዋ ጋር ስንመጣ ኤክስ 1 ናት፣ ዋይ ደግሞ 4 ነው። ይሄ ያለን። እዚህኛውስ ላይ ከ3 የተነሳው እዩ። እዚህ ጋር 3 ነው፣ እዚህ ጋር ደግሞ 4 ይሆናል ማለት ነው። ሲምፕሊ በኤክስ እና በዋይ ላይ እየሄድን ቫልዩዎቹን ማንበብ ነው ማለት ነው። ሶ አር ከዚህ ላይ -2 ኮማ 4 ይሄ አንድ ኤሌመንት ይሆናል ማለት ነው። ሌላ 1 ኮማ -4 1 ኮማ 4 1 ኮማ 2 እና 3 ኮማ 4 እነዚህ ይሆናሉ ማለት ነው። እንግዲህ ተመልከቱ 1 2 3 4 5 1 2 3 4 5 እነዚህ ያሉን ማለት ነው። አሁን ከዚህ ላይ ዶሜን ኦፍ አርን እንስራ። ዶሜን ሾርት ከቱ ምን መሰላችሁ? አሁን ዶሜን ስንሰራ ዝም ብለን የኤክስን ቫልዩ ማየት ነው። አሁን ከዚች ፖይንት እታች ብንመጣ -2 እናገኛለን። -2 ከዚች ፖይንት
እነዚህ ሶስቱ አንድ ቦታ ነው ያሉት ተመልከቱ። ይሄ እና ይሄ አንድ ቦታ ስንት ላይ አንድ ላይ ማለት ነው። ሲምፕሊ አንድን መውሰድ እችላለሁ። ይሄን ፖይንት ደግሞ ስናይ ስንት ላይ ነው ያለው? 3 ላይ ነው። ቀጥታ በዚህ መልኩ ዶሜናችንን መስራት እንችላለን። ከዚህኛው ሪሌሽን ላይም ደግሞ ካስፈለገ የመጀመሪያዎችን መውሰድ እዚህ ኔጌቲቭ 2 አለ አንዷን አንድ ብቻ እንወስዳለን። ፋይናሊ 3ን እንወስዳለን ማለት ነው። በዚህ መልኩ ዶሜናችንን ካልኩሌት ማግኘት እንችላለን። ወደ ሬንጅ ስንመጣ ደግሞ ሬንጅ ኦፍ አር ቀጥታ ከግራፉ ላይ እንዴት ማግኘት እንችላለን መሰላችሁ? እዚህ ጋር ተመልከቱ። የዋይ ቫልዩ ስንት ነው? -4 የዋይ ቫልዩን ነው የምናነባው አሁን። እሺ እዚህ ስንመጣ 2 እዚህ ስንመጣ 4 በቃ ጨረስን። ይሄ ምን ይሆናል? ሬንጃችን ይሆናል ማለት ነው። ከሪሌሽኑ ላይ እንውሰድም ካል 4 እዚህ አለ እዚህም አለ እዚህም አለ። ከሶስቱ አንዱን እንወስዳለን ማለት ነው፣ ድግግሞች ስለማይቻል። ቀጥሎ -4 አለ፣ ይሄው እሱን እንወስዳለን። ፋይናሊ 2 አለች፣ 2ን እንወስዳለን ማለት ነው። ይሄ ሬንጃችን ይሆናል። ዞሮ አሁን ማሳየት የተፈለገው ምንድነው? በግራፍም ሪሌሽንን ማሳየት እንደምንችል ነው። ኤክሰርሳይዝ 1.2 ፋይንድ ዘ ዶሜን ኤንድ ሬንጅ ኦፍ ዘ ሪሌሽን። እንግዲህ ይሄ ሪሌሽን ተሰጥቶናል። ከዚህ ላይ ዶሜን እና ሬንጁ እንድናወጣ የጠየቅነው። ዶሜን ኦፍ አር እንበል። ምንድነው የምናደርገው? መጀመሪያ ላይ ያሉ ኤሌመንቶችን እንወስዳለን ማለት ነው። ይሄንን ስለዚህ -2 -1 0 1 2 ይሄ ምን ይሆናል? ዶሜናችን ይሆናል ማለት ነው። ሌላ ሬንጅ ኦፍ አር ምን ይሆናል? ሁለተኛ ላይ ያሉትን -5 -3 -1 1 3 ይሄ ይሆናል ማለት ነው። ይሄ ሬንጃችን ይሆናል። ሁለተኛ ጥያቄ ሊስት ኦል ዘ ኤሌመንትስ ኦፍ ዘ ሪሌሽን አር ዲፋይንድ ባይ ፊገር 1.3 ኤንድ ፋይንድ ኢትስ ዶሜን ኤንድ ሬንጅ ይለናል ማለት ነው። እሺ ከሲምፕሉ ብንነሳ ዶሜን ይሄ እንዳለ፣ ሬንጅ ይሄ እንዳለ ይሆናል ማለት ነው። እሺ ወደ ሪሌሽናችን እንሂድ። እንግዲህ አር እንበል። እሺ አንድ ከኤ እና ከሲ ጋር ተያይዛለች። እሺ አንድ ከአንድና ከሲ ጋር ተያይዛለች ወይም ተጣምራለች። ስለዚህ 1 ኤ 1 ሲ እንላለን። አሁን የአንድን ጉዳይ ጨረስን ማለት ነው። አሁን ደግሞ ወደ 2 እንምጣ። 2 ከሶስቱም ጋር ተጣምሯል፣ ከኤም ከቢም ከሲም ጋር ማለት ነው። ስለዚህ 2 ኤ 2 ቢ 2 ሲ ይሄ ይሆናል ማለት ነው። አሁን ደግሞ ወደ 3 እንምጣ። ወደ 3 ስንመጣ 3 ከኤ እና ከሲ ጋር ነው የተጣመረው። ስለዚህ 3 ኤ 3 ሲ ይሄ ይሆናል ማለት ነው። ይሄ ሪሌሽናችን ይሆናል፣ የሪሌሽኖቹ ኤሌመንቶች ይሆናሉ ማለት ነው። አሁን ዶሜን እና ሬንጅ ደግሞ እንፈልግ። ዶሜን ኦፍ አር ኢዝ ኢኳልስ ቱ እነዚህን ቀጥታ መውሰድ ነው። ምንም የሚያደክም ነገር የለውም። 1 2 3 ይሄ ይሆናል ማለት ነው። ሬንጅ ኦፍ አር እዚህ ጋር ያሉትን እንዳለ መውሰድ ይሆናል ማለት ነው። ማማን ናቸው? ኤ ቢ ሲ ይሄ ይሆናል ማለት ነው። ሶስተኛ ፋይንድ ዘ ዶሜን ኤንድ ሬንጅ ኦፍ ዘ ሪሌሽን አር ጊቨን ኢን ፊገር 1.4። እንግዲህ ይሄ ፊገር ተሰጥቶናል። ሪሌሽንን በፊገር ወይም በግራፍ እንዴት እንደምናሳይ አይተናል ከዚህ በፊት። እሺ አሁን ቀጥታ መስራት ይቻላል። ይሄንን ዶሜን ለምሳሌ ዶሜን ኦፍ አር ከዚህ ላይ ዳይሬክት እንዴት እንደምትወስዱ ላሳያችሁ። የኤክስን ቫልዩ ነው የምንፈልገው። ይሄን እዩት። ይሄን ስታዩ በዚህ ስትሬት እዚህ ጋር -2 አለ። -2 እንወስዳለን። ይሄን ፖይንት ጨረስን። እዚህ ደግሞ ስንመጣ -1 አለች። -1 ጨረስን። እዚህኛው ላይ ደግሞ እንምጣ። የኤክስ ቫልዩ እዚህ ጋር 0 ነው። ጨረስን። ከዛ እዚህ እንምጣ። 1 ላይ ነው ያለው ይሄ 1። እዚህ ጋር ደግሞ ስንመጣ 2 ላይ ነው ያለው ይሄኛው ኮማ 2 ጨረስን ማለት ነው። እሺ ሬንጅ ኦፍ አር አሁን ደግሞ የዋይን ቫልዩ ነው የምናየው። ይሄንን አሁንም ኮንሲደር እናድርግ። እዚህ ጋር ስንመጣ ስንት እናነባለን? -3 ኮማ እዚህ ጋር ደግሞ እንምጣ። እዚህ ጋር የዋይ ቫልዩ ስንት ነው? 0 ነው። 0 ከዛ እዚህ ላይ እንመጣለን። 1 1 ናት። ቀጥሎ እዚህ እንምጣ። 0 ነው። ያው መደጋገም ስለማይቻል እንተዋለን እሱን። ዚስ -3 ያው
መደጋገም ስለማይቻል ይሄንንም እንተዋለን ማለት ነው። ሶ ይሄ ምን ይሆናል? ዶሜን እና ሬንጃችን ይሆናል ማለት ነው። ምናልባት እያንዳንዱን ደግሞ የአርን አባል ማየት ካስፈለገ በዚህ መልኩ ማሳየት ይቻላል። ይሄ እንዴት ተጣምሮ ሊጻፍ ይችላል? ይሄ ፖይንት ማለት -2 ኮማ -3 ነው። ይሄስ -1 ኮማ 0 ነው። ይሄ 0 ኮማ 1፣ ይሄ 1 ኮማ 0፣ ይሄስ 2 ኮማ -3 ይሆናል ማለት ነው። ሶ የአር አባላቶች እነዚህ ይሆናሉ ማለት ነው። -2 ኮማ -3፣ -1 ኮማ 0፣ 0 ኮማ 1፣ 1 ኮማ 0፣ 2 ኮማ -3 ይሄ ይሆናል ማለት ነው። ሶ ከዚህ ላይ ዶሜን እና ሬንጅ ብናወጣ እነዚህን ፖይንቶች እነዚህን ቫልዩስ መውሰድ ይሆናል። -2፣ -1፣ 0፣ 1፣ 2 ይሆናል ማለት ነው። ወደ ሬንጃችን ስንመጣ ደግሞ እዚህ ጋር -3 አለ። ይሄን ከወሰድን ይሄኛውን አንወስድም ማለት ነው። ሌላ እዚህ ጋር 0 አለ። ይሄኛውን አንወስድም ማለት ነው። ፋይናሊ እዚህ ጋር 1 አለ። -3፣ -1፣ -3፣ 0 እና 1 ሬንጃችን ይሆናል ማለት ነው። አራተኛ ጥያቄ ፋይንድ ዘ ዶሜን ኤንድ ሬንጅ ኦፍ ዘ ሪሌሽን ይላል። r is equals to x, y such that x, y is an element of r and y is equals to x square። እንግዲህ x እና y an element of real number ናቸው። y is equals to x square ተሰጥቶናል። እንግዲህ የዚህን ግራፍ ታስታውሳላችሁ፣ በደንብ ተምራችኋል። ይሄንን በዚህ መልኩ ይሳላል። ይሄ y is equals to x square ግራፍ ነው። ይሄ x ነው፣ ይሄ y ነው ማለት ነው። ሶ አሁን እዚህ ጋር ይሄን ስናይ ዶሜን ኦፍ r is equals to እንበል። እንግዲህ ተመልከቱ፣ ይሄ ግራፍ በዚህም ወደዚህ ይቀጥላል፣ በዚህም ወደዚህ ይቀጥላል። ሶ ዶሜናችን ምን ይሆናል ማለት ነው? ኦል ሪል ነምበር ነው የሚሆነው ማለት ነው። ኦል ሪል ነምበር፣ ምክንያቱም እዚህ ጋር መግባት የማይችል የኤክስ ቫልዩ የለም። ወደ ሬንጃችን እንምጣ። ሬንጅ ኦፍ አር ይሄን ግራፍ ስናይ ይሄ ከታች ያለው የዋይ ቫልዩ እዚህ ሪሌሽን ውስጥ ምንም ቦታ የለውም። ከየት በላይ ያለው ነው? ከዚህ ወደ ላይ ያለው ነው ማለት ነው ሪሌሽን ውስጥ ቦታ ያለው። ስለዚህ ከ0 እስከ ፖዚቲቭ ኢንፊኒቲ ድረስ ይሆናል ማለት ነው ሬንጃችን። ይሄ በሌላ አነጋገር ምን ማለት ነው? y እኩል ይሆናል x ስኩዌር ነው። እንግዲህ የዚህ የx ስኩዌር ቫልዩ አነሰ ከተባለ 0 ነው ሊሆን የሚችለው። ከዛ በተረፈ 0ን ብናስገባ 0 ስናስገባ 0 ይሆናል። ፖዚቲቭ ስናስገባ ፖዚቲቭ ይሆናል። ኔጌቲቭም ስናስገባ ፖዚቲቭ ይሆናል ማለት ነው። ስለዚህ ከ0 እስከ ፖዚቲቭ ኢንፊኒቲ የሚለው ሬንጃችን ይሆናል ማለት ነው። ሪፕሬዘንቴሽን ኦፍ ሪሌሽንስ 2 ኤግዛምፕል 7ን እኒ A relation R is defined by R is equals to x, y such that x is an element of R and y is an element of R and y is equals to 2x. Find the domain and the range of R ይለናል ማለት ነው። እንግዲህ ተመልከቱ፣ ይሄ ምንድነው? ሊኒየር ኢኩዌሽን ነው። ሶ ምንም አይነት የኤክስ ቫልዩ እዚህ ጋር መግባት ይችላል። ሪስትሪክሽን የለውም ማለት ነው። ግራፉንም ስኬች ብናደርግ እንደዚህ አይነት ቅርጽ ነው የሚኖረው። እንደዚህ አይነት ቅርጽ ይኖረዋል። y is equals to 2x. ሶ ለኤክስ መግባት የማይችል ምንም አይነት የኤክስ ቫልዩ የለም ማለት ነው። ሶ ኮሬስፖንዲንግሊ ለኤክስ የሆነ ቫልዩ ስንከት ለዋይም የሆነ ቫልዩ እናገኛለን። ስለዚህ ዶሜን ኦፍ አር ምን ይሆናል? ኦል ሪል ነምበር ነው የሚሆነው። ኦል ሪል ነምበር። እንደገና በተመሳሳይ ሬንጅ ኦፍ አር ምን ይሆናል? ኦል ሪል ነምበር ይሆናል ማለት ነው። ኦል ሪል ነምበር ይሆናል። ሶ ያው እንደምታዩት ነው እዚህ ጋር ግራፋችን ይሄንን ይመስላል። the domain of R is the set of all real numbers are the range of R is the set of all real numbers። ምክንያቱም ተመልከቱ አሁን ኤክስ አክሲስ በዚህ እያደገ ነው የሚሄደው፣ ግራፉም ይከተለዋል፣ በዚህ ሳይድም እንደዛው ይከተለዋል ማለት ነው። ሶ የኤክስ ቫልዩ ሆኖ እዚህ ውስጥ ገብቶ አውትፑት መስጠት የማይችል የኤክስ ቫልዩ የለም ማለት ነው። የዋይንም ስናይ በተመሳሳይ ግራፉ እየተከተለው ይሄዳል። በዚህ ምክንያት ነው ዶሜኑም ሬንጁም ኦል ሪል ነምበር የሆነው ማለት ነው። ሶ ሁልጊዜ አስታውሱ የተሰጠን ኢኩዌሽን ሊኒየር ከሆነ ዶሜናችን እና ሬንጃችን ሁልጊዜ ምን ይሆናል? ሪል ነምበር ይሆናል ማለት ነው። ሪስትሪክሽን ከሌለ በስተቀር
ሪስትሪክሽን ማለት ምን ማለት ነው? y is equals to 2x ተብሎ x is an element of 1 2 3 4 እንደዚህ አይነት ሪስትሪክሽን ከሌለ ሁልጊዜ ዶሜኑም ሬንጁም ምን ይሆናል ማለት ነው? ሪል ነምበር ይሆናል ማለት ነው። እንደዚህ የሚሆን ከሆነ ኮሬስፖንዲንግ ቫልዩ ኦፍ ዋይን ማግኘት አለብን። ይሄ ዶሜናችን ይሆናል። ሬንጁስ ለኤክስ 1ን 2ን 3ን 4ን በየተራ እያስገባን የምናገኘው የዋይ ቫልዩ ደግሞ ሬንጃችን ይሆናል። ኤግዛምፕል 8 ድሮ ዘ ግራፍ ኦፍ ዘ ሪሌሽን አር ጊቭን ባይ ይሄ አር ተሰጥቶናል ማለት ነው። አሁን ይሄ ኢኒኳሊቲ አለ፣ ሌላ ይሄ ኢኒኳሊቲ አለ። ምንድነው የምናደርገው? እያንዳንዱን እንስላለን መጀመሪያ። ከዛ የጋራ የሆነውን ሪጅን ማግኘት ይሆናል ማለት ነው። የጋራ የሆነውን ሪጅን ካገኘን ዶሜን ሬንጅ ማግኘቱ በጣም ቀላል ይሆናል። መጀመሪያ ግራፉን እንስራ። እሺ እንጀምር። ይሄኛውን እንውሰድ መጀመሪያ y is equals to x plus 1 ብለን እንጻፈው። ይሄኛውንስ y is equals to minus x plus 2 ብለን እንጻፈው። ሲምፕሊ x ነው ወደዛ ሳይድ የወሰድኩት ማለት ነው። ኢኒኳሊቲውን ወደ is equals to እንቀይራለን መጀመሪያ። እሺ ይሄንን እናስቀምጥ። እንግዲህ ይሄ x ነው፣ ይሄ y ነው። አሁን x ኢንተርሰፕት እና y ኢንተርሰፕት እንፈልግ። የዚህ y ኢንተርሰፕት 1 ነው። ሌላ x ኢንተርሰፕታችን -1 ነው የሚሆነው። እንደዚህ አድርጉ። 0 is equals to x plus 1። ስለዚህ ከዚህ ላይ x is equals to -1 ይሆናል። ቀጣይ y is equals to 0 plus 1 አድርጉት። x እና y ኢንተርሰፕቱን በዚህ መልኩ ነው የምናገኘው ማለት ነው። አሁን or is equals to ስላለው እዚህ ጋር ይሄ ሶሊድ ላይን ነው የሚሆነው። ሶሊድ ላይን ልክ በዚህ መልኩ ማለት ነው። እሺ ወደ እነዚህኛዎቹ ደግሞ እንምጣ። x 0 ሲሆን እቺ 1 ናት፣ ልብ አድርጉ። x 0 ሲሆን y 2 ይሆናል። ስለዚህ እቺ ጋር እንምጣ፣ እቺን 2 እናድርጋት ማለት ነው። እቺ 2 ትሆናለች። ቀጥሎ yን 0 ስናደርግ -x + 2 እናገኛለን። ከዚህ ላይ ለx ሶልቭ ብናደርግ 2 እናገኛለን። እቺ ጋር እንምጣ፣ እቺ 2 ትሆናለች ማለት ነው። 2 ከዛ ይሄንን ማገናኘት ይሆናል በዚህ መልኩ or is equals to ስላለው ይሄም ሶሊድ ላይን ነው የሚሆነው ማለት ነው በዚህ መልኩ። አሁን ይሄን ጨረስን። ከዚህ በኋላ ምንድነው የምናደርገው? ኢኒኳሊቲውን ማየት ነው። ይሄኛው ምንድነው? ሌዛን ነው። ይሄኛው ሌዛን ነው። ሌዛን ስለሆነ ወዴት እንቀባለን? ወደ ታች እንቀባለን። ወደ ታች። ይሄ ሌዛን ነው። ሌዛን ስለሆነ ወደ ታች እንቀባለን በዚህ መልኩ ማለት ነው። ልክ በዚህ መልኩ ወደ ታች እንቀባለን። ይሄን ደግሞ እዩት። ሪአሬንጅ ስናደርገው y ሌዛን or is equals to -x plus 2 ነው። ይሄም ሌዛን ነው። ሌዛን ስለሆነ ይሄም ወዴት ነው የሚቀባው? ወደ ታች ነው የሚቀባው ማለት ነው። ልክ በዚህ መልኩ። አሁን የጋራ የሆነው ሪጅን የቱ ይሆናል? ይሄ ሪጅን የጋራ ይሆናል ማለት ነው። ከየት አንስቶ? ከዚች ፖይንት አንስቶ ወደ ታች ያለው የጋራ ሪጅን ይሆናል። እነዚህ አያስፈልጉም። እዚህ ጋር የተቀባው ፓርት አያስፈልግም ማለት ነው። ምክንያቱም የጋራ ሪጅን ስላልሆነ ይሄ ያለን። አሁን ምን ተጠይቀናል? ዶሜን እና ሬንጅ ተጠይቀናል። ዶሜን እና ሬንጁን ለማግኘት እቺን ፖይንት ማወቅ አለብን የግድ ማለት ነው። እቺን ፖይንት እሺ፣ እሷን ፖይንት ለማግኘት እንደዚህ እናድርግ። እንግዲህ እዚህ ጋር ምን አግኝተናል? y is equals to x plus 1 ነው ይሄኛው። ይሄኛውስ y is equals to -x plus 2 ነው። እንደምረው ወደ ታች። ለምን ደም እንደምረው? ይሄ ስለሚጣፋልኝ። ስለዚህ ይሄ 2y is equals to 3 ይሆናል። ከዚህ ላይ y ስንት ይሆናል? 1.5 ይሆናል። 1.5 የy ቫልዩ 1.5 ከሆነ የx ቫልዩ ስንት ይሆናል የሚለውን ደግሞ እኔ ማለት ነው። እሺ የት ውስጥ እንተካ? እዚህኛው ውስጥ እንተካ። እዚህ ላይ y 1.5 ነው እኩል ይሆናል x plus 1። ከዚህ ላይ ለx ሶልቭ ብናደርግ x ስንት ይሆናል? 0.5 ይሆናል ማለት ነው። እቺ ፖይንት እንዴት ልትገለጽ ትችላለች? 0.5 ኮማ 1.5 ተብሎ በዚህ መልኩ ሊገለጽ ይችላል ማለት ነው። አሁን ዶሜን ኦፍ አርን እንውሰድ። ዶሜን ኦፍ አር ተመልከቱ። ይሄ ግራፍ በዚህ ጋር እንደዚህ እያደገ ነው የሚሄደው። ማንን ተከትሎ? ኤክስ አክሲስን ተከትሎ። በዚህም እንደዛው። ስለዚህ ዶሜናችን ኦል ሪል ነምበር ነው የሚሆነው ማለት ነው። ኦል ሪል ነምበር። ሬንጅ ኦፍ አር። ወደ ሬንጁ ስንመጣ ደግሞ ሬንጁ ከዚህ ጀምሮ ነው የሚሆነው። ከዚች ፖይንት ወዴት? ወደ ታች ያለ የዋይ ቫልዩ ማለት ነው። ስለዚህ የዋይ ቫልዩ እዚህ ጋር ስንት ነው? 1.5 ነው።
ስለዚህ ከኔጌቲቭ ኢንፊኒቲ እስከ 1.5 ድረስ ክሎዝድ ኢንተርቫል ለምን ኦር ኢዝ ኢኳልስ ቱ ስላለው ማለት ነው። ይሄ ሬንጃችን ይሆናል ማለት ነው። ስለዚህ እዚህ ጋር ተመልከቱ፣ ይሄ ክሊርሊ ይታያል። እንግዲህ የጋራ ሪጅኑ ይሄ እንደሆነ አይተናል። የሚቆራረጡበት ቦታ ይሄ ነው። ሶ ከዚህ ላይ ምንም አይነት የኤክስ ቫልዩ ጥቅም ላይ የማይውል የለም ለዚህ ሪሌሽን። ምክንያቱም ይሄ ግራፍ ወደዚህም እያደገ ነው የሚሄደው፣ ወደዚህም እያደገ ስለሚሄድ ኤክስን እያገኘው ነው የሚሄደው። ሶ ዶሜናችን ኦር ሪል ነምበር ይሆናል። ሬንጁን ስናይ ከዚች ነው የሚነሳው። ከዚች ጋር ካለችዋ የዋይ ቫልዩ ወደ ታች ያሉት ናቸው ማለት ነው ጥቅም ላይ የሚውሉት። ስለዚህ ከኔጌቲቭ ኢንፊኒቲ እስከ 3/2 ወይም እስከ 1.5 ድረስ ማለት ነው። ኤክሰርሳይዝ 1.3 ፋይንድ ዶሜን ኤንድ ሬንጅ ኦፍ ዘ ሪሌሽን ይልና ይሄ ተሰጥቶናል። እንግዲህ ቅድምም አይተነዋል፣ በድጋሜ ነው የምናየው ማለት ነው። ሶ የዚህን ግራፍ እስከች አድርጎ እንደዚህ አይነት ቅርጽ ይኖረዋል። y = x²። ይሄ ኤክስ ነው፣ ይሄ ዋይ ነው ማለት ነው። ሶ ጥቅም ላይ የማይውል የኤክስ ቫልዩ የለም። ምንም አይነት ኢንፑት ብንሰጠው ይሄ ይቀበላል ማለት ነው። ስለዚህ ዶሜን ኦፍ አር ምን ይሆናል ማለት ነው? ኦል ሪል ነምበር ነው የሚሆነው ማለት ነው። ኦል ሪል ነምበር። ሬንጅ ኦፍ አር ምን ይሆናል? ከ0 እስከ ፖዘቲቭ ኢንፊኒቲ ነው የሚሆነው። ምክንያቱም ይሄን ግራፍ እዩት፣ ከዚህ ወደ ላይ ነው። ከዚህ ወደ ላይ ያለ የዋይ ቫልዩ ነው ጥቅም ላይ የሚሆነው ለዚህ ሪሌሽን ማለት ነው። ከዚህ ይሄ ወደ ታች ያለው የዋይ ቫልዩ አያገባውም ማለት ነው። ስለዚህ ከ0 እስከ ፖዘቲቭ ኢንፊኒቲ ምናችን ይሆናል? ሬንጃችን ይሆናል። ዶሜኑን ስና ይሄ ግራፍ እንደዚህ እያደገ ነው የሚሄደው። ያው በዚህ እያደገ ይሄዳል፣ በዚህ መልኩ በዚህም እያደገ ይሄዳል። ኤክስ አክሲስን እየተከተለ ይሄዳል ማለት ነው። ለምሳሌ ኤክስ = 1 ሚሊዮን ሲሆን ኮሬስፖንዲንግ ቫልዩ ኦፍ ዋይን ማግኘት ይችላለሁ። ስለዚህ ዶሜናችን ኦር ሪል ነምበር ይሆናል። ሬንጃችን ከ0 እስከ ፖዘቲቭ ኢንፊኒቲ። ሁለተኛ ጥያቄ ድሮ ዘ ግራፍ ኦፍ ዘ ሪሌሽን አር ጊቭን ባይ። እንግዲህ ይሄ ተሰጥቶናል። እዚህ ጋርም ስናይ ሁለት ኢኒኳሊቲዎች አሉ። ይሄ ያለ ማለት ነው። ፋይንድ ዘ ዶሜን ኤንድ ዘ ሬንጅ ይለናል። ስለዚህ የመጀመሪያ ስራችን ግራፍ መስራት ይሆናል ማለት ነው። ሁለቱንም አንድ ኤክስ ዋይ ፕሌን ላይ ስኬች እናደርጋለን። ከዛ የጋራ የሆነውን ሪጅን እንለያለን ማለት ነው። እሺ እንጀምር። y = x - 1 ነው የምንለው። y + x = 3 ነው የምንለው። ኢኒኳሊቲውን ወደ ኢኳሊቲ እንቀይራለን ማለት ነው። ሶ y እኩል ይሆናል -x + 3 ይሆናል። -x + 3። አሁን ምን እናድርግ? እያንዳንዱን በየተራ ስኬች እናድርግ ማለት ነው። እሺ ይሄን ስንወስድ y ኢንተርሰፕቱ -1 ነው። ስለዚህ እዚህ ጋር እንምጣና -1 እንበልችን። ሌላስ y ኢንተርሰፕታችን ደግሞ x ኢንተርሰፕታችን ደግሞ ምን ይሆናል? 0 = x - 1 ነው የሚሆነው። ከዚህ ላይ ለx ሶልቭ ስናደርግ x 1 ይሆናል። ስለዚህ እዚች ጋር እንምጣ፣ ይሄ 1 ይሆናል ማለት ነው። ሶ እነዚህ ሁለቱን ፖይንቶች በዚህ መልኩ እናገናኛለን። ወደዚህኛው ደግሞ እንምጣ። ኤክስን 0 ስናደርግ y 3 ይሆናል። ስለዚህ እዚች ጋር እንምጣናችን 3 በላት። y 0 ሲሆን ደግሞ 0 = -x + 3። ከዚህ ላይ ለx ሶልቭ ብናደርግ x 3 ይሆናል። ስለዚህ እዚች አካባቢ 3 እንወስዳለን ማለት ነው። ከዚህ በኋላ እነዚህን ሁለት ፖይንቶች ምን ማድረግ ነው? ማገናኘት ይሆናል። በዚህ መልኩ ማገናኘት ይሆናል፣ ወይም በሱ ውስጥ የሚያልፍ ስትሬት ላይን መስራት ይሆናል ማለት ነው። እሺ አሁን ይሄንን እዩ። ይሄ ሌዛን ነው፣ አያችሁት? ሌዛን። ስለዚህ ወደ ታች ይቀባል ማለት ነው። በዚህ መልኩ ወደ ታች ይቀባል። ይሄኛውን ደግሞ እዩት። ይሄንን ሪአሬንጅ ብናደርገው y greater than or equal to -x + 3 ነው። ሶ ግሬተር ዛን ከሆነ ደግሞ ወደ ላይ ይቀባል። ቴስት ፖይንት መውሰድ ምናምን ይቻላል፣ እሱም ግን አድካሚ ነው የሚሆነው እሱ። ሶ ተመልከቱ፣ የጋራ የሚሆነው ሪጅን የቱ ነው? ይሄ ሪጅን ይሆናል ማለት ነው። ይሄ ሪጅን የጋራ ሪጅን ይሆናል። ይሄ መቀባቱ አያስፈልግም ይሄኛው ማለት ነው። አሁን ከዚህ በኋላ ስለ ዶሜን እና ሬንጅ ለማውራት እቺን ፖይንት ማግኘት አለብን። እቺ የተቆራረጡባት ፖይንት ስንት ናት የሚለውን ማወቅ አለብን ማለት ነው። እሺ እሷን ለመስራት ምን እናደርጋለን? ኢኩዌሽኖቹን ወደ ኢኩዌሽን የቀየርናቸውን እንወስዳለን። ይሄንን እንዴት አድርገን ነበር የቀየርነው? y = x - 1 አድርገን ቀይረናል። ይሄኛውንስ y = -x + 3። የትኛውንም አይነት ሜትድ መጠቀም ትችላላችሁ። ሶ ይሄ ምን ይሆናል? 2y ይሄ በዚህ ይጠፋል። -1 + 3
2 ይሆናል ማለት ነው። ስለዚህ ከዚህ ላይ የዋይ ቫልዩ ስንት ይሆናል? 1 ይሆናል። የዋይ ቫልዩ 1 ይሆናል። የዋይ ቫልዩ 1 ከሆነ የኤክስ ቫልዩ ስንት ይሆናል? እዚች ጋር መተን አንደኛው ውስጥ እንተካ። እዚህ ጋር 1 እንተካ ማቦታ ዋይ ቦታ ላይ ፕላስ ኤክስ ኢዝ ኢኳልስ ቱ 3 ከዚህ ላይ ለኤክስ ሶልቭ ብናደርግ ኤክስ ስንት ይሆናል? 2 ይሆናል ማለት ነው። ሶ እቺን ፖይንት በምን መግለጽ እንችላለን? 2,1 2,1 አሁን ስለ ሬንጅ እናውራ። ሬንጅ ኦፍ አር ምን ይሆናል? ኦል ሪል ነምበር ነው የሚሆነው። ኦል ሪል ነምበር። ምክንያቱም ተመልከቱ ይሄ ግራፍ ወደ ላይ ይቀጥላል ዋይ አክሲስን ተከትሎ፣ በዚህም ወደ ታች ዋይ አክሲስን ተከትሎ ይሄዳል። ስለዚህ ኦል ሪል ነምበር ነው ማለት ነው። ስለ ዶሜኑ ደግሞ እናውራ። ዶሜን ኦፍ አር እንግዲህ ከዚህ ጀምሮ ነው ከዚች ፖይንት ጀምሮ ከዚህ ፖይንት ወደዛ ያለው ነው ማለት ነው የኤክስ ቫልዩ ጥቅም ላይ የሚውለው። ወደዚህ ያለው አይመለከተውም። ስለዚህ እች ጋር መተን የኤክስን ቫልዩ ስናነብ ስንት እናገኛለን? 1 እናገኛለን፣ 2 እናገኛለን። ይሄው 2 እዚህ ጋር። ስለዚህ ከ2 እስከ ፖዚቲቭ ኢንፊኒቲ ይሆናል ማለት ነው። ከ2 እስከ ፖዚቲቭ ኢንፊኒቲ ያለው የኤክስ ቫልዩ እዚህ ሪሌሽን ውስጥ ቦታ አለው ማለት ነው። እሺ ይሄኛው ሞር ክሊርሊ የተሳለ ነው። ተመልከቱ እቺ ፖይንት ማለት ምንድናት? 2,1 ናት ማለት ነው። 2,1 ሶ ይሄ ግራፍ ዋይን በዚህ አቅጣጫ ተከትሎ ይሄዳል፣ ወደ ታችን በዚህ ጋር እየተከተለ ይሄዳል። ስለዚህ ሬንጃችን ኦል ሪል ነምበር ነው። ኤክስን ስናይ ግን ከዚች ፖይንት ጀምሮ ወደዛ ያለ የኤክስ ቫልዩ ነው እዚህ ሪሌሽን ውስጥ ቦታ ያለው ማለት ነው።